Evangelical TV የወንጌል አማኞች ድምጽ ቤተክርስቲያናት ህብረት ፕሬዝዳንት፣ ክብራትና ክብራን ኮሚሽነሮች፣ የመንግስት የሥራ ኃላፊዎች፣ አምባሳደሮች፣ ጥሪ የተደረገላችሁ እንግዶች፣ ይህን በቀለኛውን ያጠፋዋል የሚለውን የፓስተር ጻድቁ አብዶን መጽሐፍ ለመመረቅ ጥሪያችንን አክብራችሁ በዚህ የተገኛችሁትን ሁሉ እንኳን ደህና መጣችሁ ለማለት እወዳለሁ። በቅድሚያ የእንኳን ደህና መጣችሁ ንግግር እንዲያስተላልፉልን ዶክተር መክብብ ጣሰውን በአክብሮት ወደ መድረክ ጠራለሁ። እባካችሁ በአክብሮት ሸኙልኝ። በኢትዮጵያ ሙሉ ወንጌል ቤተክርስቲያን 10 ዓመት እንዲሁ አገልግለዋል። እግዚአብሔርን እና የክርስቶስን መንግስት ላለፉት 54 ዓመታቶች ሳይሰለቹ ሳይታክቱ እግዚአብሔርን አገልግለዋል። እግዚአብሔርን መንግስት አገልግለዋል። ለዚህ እግዚአብሔርን እናከብራለን፣ ክብርን እንሰጣለን ለእግዚአብሔር። እሳቸው ሲጽፉት ከነበረው፣ ሲያስተምሩት ከነበረው፣ ሲናገሩት ከነበረው አንድ ትምህርት ብዙ ሰዎች ወደ መጽሐፍ ይቀየርልን፣ ይህ ነገር መጽሐፍ ይሁንልን እያሉ ሲጠይቋቸው የነበረውን ያንን ናሬት አድርገውት ዛሬ ወደ መጽሐፍ ቀይረውታል። የዚህ መጽሐፍን ስያሜ በቀለኛውን ያጠፋዋል ይላል። መጽሐፉ 150 ገጾች ሲኖሩት 3 ምዕራፎችን ይዟል። በ3ቱ ምዕራፎች ውስጥ ወደ 24 ርዕሶች ተነስተው በጥሩ ሁኔታ ተብራርተዋል። የአርትዖት ስራውን የሰራው የወንድማችን የአምላክ ቸርነት ነው። እንዲሁም ደግሞ የሽፋን እና የውስጥ ገጾች ቅንብሩንም የሰራው ወንድማችን የአምላክ ቸርነት ነው። ለዚህ እናመሰግናለን። ሁላችሁንም እንግዲህ ወደዚህ ስፍራ እንኳን መጣችሁ። በመጀመሪያ ልገልጽላችሁ ፈልገው መጽሐፉን እንዳነበበ ሰው መጽሐፉ ለምድራችን አሁን ላለችበት ሁኔታ እጅግ በጣም ጠቃሚ፣ ብዙ ምክሮችን የሚመክር፣ ውስጥን የሚፈውስ፣ ራስን ቁጭ ብለን እንድንመረምር የሚያደርግ፣ እንድናስተውል መንገዳችንን እንድንቃኝ የሚያደርግ ነው። ከብሉይ ኪዳን ይጀምራል መጽሐፉ። ከብሉይ ኪዳን ይጀምርና ወደ ብሉይ ኪዳን መዝሙር ውስጥ ይገባል፣ የነቢያት መጽሐፍቶች ውስጥ ይገባል። እንዲሁም ደግሞ ወደ አዲስ ኪዳን ተሻግሮ ያቆማል መጽሐፉ። መጽሐፉ የሚለው በቀለኛውን ያጠፋዋል፣ ሊበቀል የተነሳውን ያጠፋዋል። እግዚአብሔር በቀል የኔ ነው ይላል። በቀል የማን ነው? ያንን ፍንትው አድርጎ ያሳያል። ይህንንም የሚያስቀምጠው በሁለት መልኩ ነው። በሁለት መልኩ ያስቀምጣል። እሱም መጀመሪያው በቀለኛውን እንደሚጎዳው፣ ሁለተኛ ደግሞ በቀለኛው ራሱ ልበቀል የሚለው ራሱ ሊጠፋ እንደሚችል በግልጽ ያስቀምጣል። ምን ሊል እንደሚችል? ሊጠፋ እንደሚችል በግልጽ ያስቀምጣል። እና በዚህ ላይ ሁለት ነገሮች ትዝ አሉኝ እኔ መጽሐፉን ሳነበው። ምንድነው ትዝ ያለህ ብላችሁ ብትጠይቁኝ the theory of the spider የሚባል ተምራችሁት ሊሆን ይችላል። ሸረሪት ድሯን ታደራለች አይደለ? ሁል ጊዜ ድሯን ታደራለች። ስታደራ እኛ ሄደን የምናጸዳው ድሩን ነው። ሁል ጊዜ የምናጸዳው። ነገር ግን ሙሉ በሙሉ ድሩ እንዲጠፋ፣ ቤታችን እንዲጸዳ ከፈለግን አንድ ነገር ነው ማድረግ ያለብን። ምንድነው ማድረግ ያለብን? ሸረሪቷን መግደል። ይሄ በሀገራችን አንዳንዱ እየተሸጋገረ የመጣው ነገር ምንድን ነው ብለን ስናይ አንዱ ቂመኝነት፣ በቀለኝነት፣ እነዚህ ናቸው ይላል የፓስተር ጻድቁ መጽሐፍ። ስለዚህ ሸረሪቷን እንግደላት፣ ቂመኝነትን እናቁም፣ በደለኝነትን እናቁም፣ ፍርድን ለእግዚአብሔር እንስጠው የሚል። ክብር ለእግዚአብሔር ይሁን። ሁላችንም ቆመን እንግዳ እንድንቀበል በአክብሮት ጠይቃቸዋለሁ። የአዲስ አበባ ከተማ አስተዳደር ክብርት አዳነች አቤቤ በማዕከላችን ተገኝተዋል። አጨብጭበን እንቀበላቸዋለን። የመከር የእግዚአብሔር ቤተክርስቲያን ቢሾፕ የበላይ ጠባቂ መስራችና የበላይ ጠባቂ የሆኑትን በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ብዙ ያገለገሉ፣ በመጽሐፍ ቅዱስ ማህበር ውስጥ በጣም ብዙ ያገለገሉ፣ የገነት ቤተክርስቲያን ውስጥ በምስረታው ጀምሮ ትልቅ አሻራ ያላቸው ቢሾፕ ሂሩይ ጽጌን
በጸሎት እንዲከፍቱልን በዚሁ ጋብዛቸዋለሁ። አጨብጭባችሁ ተቀበሉልኝ። እንጸልያለን። ሁላችንም እግዚአብሔር ቅዱስና ጻድቅ አምላክ ስለዚህ ሰዓት እጅግ እናመሰግናለን። በዚህ እንድንገኝ አንተ ፈቃድ ሆኗል። የተገኘንበትም ዓላማ ደግሞ የተቀደሰ ዓላማ ስለሆነ በዚህ ቦታ ሲነገር እግዚአብሔር አምላካችን ሆይ ዛሬ ለእኛ ብለን እያንዳንዳችን በማስተዋል እንድንሰማን እንድናስተውል እርዳን። እግዚአብሔር አምላካችን ሆይ በዚህ ቀን በዚህ ቦታ ደግሞ የተገኘነውን ሁሉ ፈቃድህን እንድናረግ መንግስትህን እንድናገለግል እግዚአብሔር አምላክ ሆይ የፈቃድህ የመንግስት አገልጋዮች አድርገን። አቤቱ የልባችን ሐሳብ የአንደበታችንም ሐሳብ በፊትህ ያማረ ይሁን። ጌታ ሆይ ሀገራችንን በፊትህ እናስባለን። ያለንበትን ሁኔታ ሁሉ አንተ ታውቃለህ። ከዚህ ከመጽሐፉም ርዕስ እንኳን አኳያ አቤቱ ምድራችንን ማር፣ እያንዳንዳችን በምህረትህ ስር እንሆን። ይሄ ጉዳይ የሚመለከታቸውን ሁሉ ማር፣ ፈቃድህን ለማወቅ አንተን ለማገልገል እንድንችል በጎና መልካሙን ለማድረግ አቅም ስጠን። እግዚአብሔር ሆይ ይህ ጊዜ የተባረከ ይሁን። በፊትህ የሚነገሩት የምንላቸው ሁሉ ያማሩና ፈቃድህን የሚያገለግሉ ይሁኑ። በጌታችን በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ኢቫንጀሊካል ቲቪ የወንጌል አማኞች ድምፅ። ቢሾፕን እናመሰግናለን። ከዚህ በመቀጠል በፕሮግራማችን መርሃ ግብር መሰረት የመሰረተ ክርስቶስ ቤተክርስቲያን መዘምራን በተለምዶ ቢጫ ለባሾቹ የምንላቸው ወደ መድረክ መጥተው ያገለግሉናል። እነሱን በአክብሮት ወደ መድረክ ጠራል።
የወንጌል አማኞች ድምፅ። እኔ ድሮ የምታወቀው ባለማልቀስ ነው። ሰው ሲሞት ካላለቀስኩ አትቀየሙኝ ያልኩ ነበር የምነግረው። ድሮ አላለቅስም። ሰው ሲሞት ራሱ አላለቅስም። እና ይቅርታ አድርጉልኝ፣ አንድ ጊዜ አጎቴ ሞተ፣ በጣም ወደው እና ስለማላለቅስ እንባ ስለማይመጣልኝ ስደበደበም አላለቅስም። እኔ አጎቴ ሲሞት አላለቀሰም እንዳልባል ወንዝ ሄድኩና በርበሬ ቀብቼ አይኔን አለቀሰ ባልኩ ተደነቀልኝ ማለት ነው። እድሜ ሲገፋ ሰው ያለቅሳል መሰለኝ። እና እግዚአብሔር ይመስገን እሳቸው ስለሚቸኩሉ ነው። ያው እኔ ጫን ብዬ ነው መጫን ያው ተሰጦይም ነው መሰለኝ። መተው ሰላም ብለው ስራ ስላለባቸው ይሄዳሉ። በአክብሮት እንድትቀበሉልኝ ነው። ሌሎች የክብር እንግዶቻችን በተራው ሁሉን ነገር የምናደርግ ነው። እሳቸው እየመጡ ካርዲናል በመገኘቱ በጣም እግዚአብሔር ያክብርልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ተስልምና ኡስታዝ ስለተገኛችሁ በጣም አመሰግናለሁ። ስለዚህ በዚህ ጊዜ ከንቲባችን ከተማችን ከንቲባ ወይዘሮ አዳነች አቤቤ እናንተን ሰላም ብለው የሚናገሩትን ተናግረው እንግዲህ ይፈቀድላቸዋል። እንደምን ዋላችሁ የተከበራችሁ ከሁሉም ቤተ እምነት እዚህ የተገኛችሁ የሃይማኖት አባቶች፣ የተከበራችሁ ጥሪ የተደረገላችሁ የክብር እንግዶች፣ ይህንን መጽሐፍ ጽፈውን ያቀረቡልን ፓስተር ጻድቁ አብዶ፣ ከሁሉ በፊት እንኳን ደስ ያሉት ማለት እወዳለሁ። በረዥም ዘመን መንፈሳዊ አገልግሎት ያገኙትን እውቀትና መረዳት በስራ ወይም ደግሞ በህይወት ልምድ ያገኙትን ልምድ ያነበቡትን ቀምረው ለትውልዱ ይጠቅማል፣ ለሀገር ይጠቅማል በሚል በቀልን እንድንተው፣ ምሕረትና እርቅ እንዲበዛ፣ አብረን በአብሮነት መኖርን ማዳበር እንድንችል በፈጣሪ በእግዚአብሔርም ዘንድ በምድርም በሰው ሕግ ተገቢ የሆነውን በቀልተኛውን ያጠፋዋልና በቀልን እንተወው የሚል ትልቅ በረከት የሆነ መጽሐፍ ጽፈው ስላበረከቱልን በራሴም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። እንግዲህ ስለ በቀል በመጽሐፉም እንደተጻፈው በተለያዩ መንገዶች እንደምንረዳው መጀመሪያ በየትኛውም እምነት ስንሰማ በቀል ሲሞገስ አንሰማም። በቀል መተው፣ ምሕረትን ማውረድ፣ መታረቅ የሰላም መንገድ እንደሆነ ሲሰበክ እንሰማለን። በመጽሐፍ ቅዱስም በጸሎታችን ሳይቀር ይቅር በለን እኛም የበደሉንን ይቅር እንደምንል ብለን እንጸልያለን። ምሕረት ማድረግ፣ በቀልን መተው የሰላም መንገድ እንደሆነ እንደ ሰው በመንግስትም በስጋዊ ሕይወትም የሚታመንበት ነው። ከሁሉ በላይ ደግሞ በእግዚአብሔር ዘንድ በሌሎች እምነት ያላችሁትም በፈጣሪ ዘንድ ጽድቅ እንደሆነ ይቆጠራል። ነገር ግን በተግባር እንደዛ ነው ወይ በዚህ ደረጃ ምናምን ከሆነ ብለን ደግሞ እያንዳንዳችን እንደ ግለሰብም እንደ ሀገርም እንደ ዜጎች ራሳችንን መጠየቅ እንደሚገባ አስባለሁ። ሀገራችን ኢትዮጵያ ቀደምት ታሪክ ያላት የረዥም ዘመን የሀገርነት ታሪክ ያላት፣ ከሷ በኋላ ሀገር የሆኑት በልጽገው ትልልቅ ደረጃ ላይ ሲደርሱ እኛ ከነሱ ልምድ ስንወስድ እርዳታ ስንቀበል
የረጅም ዘመን ታሪክ ያለን ኢትዮጵያውያን የሀገራችንን ሉዓላዊነት በማስጠበቅ በጀግንነት የምንታወቅ ነገር ግን ደግሞ በውስጥ ጉዳይ በበቀል በቂም በመገፋፋት ምህረትን ባለማድረግ ወደኋላ ቀርተናል። ድሆች የቆረቆዙ ወይም ደግሞ በረሃብ ስም በዲክሽነሪ ሳይቀር ስማችን ተጽፏል። ለምን ካልን ግጭት፣ ጥላቻ፣ መገፋፋት እነዚህ ሁላችንም ተጎጂ እንጂ ማንንም ተጠቃሚ ያደረጉ አይደለም። እስከዛሬ ተከተለው ብዙ ዋጋ እያስከፈሉ አንድ ምዕራፍ ላይ በምህረት በይቅር ባይነት በመተው በእርቅ እንለፍ ሲባልም በሀገራችን ላይ የነበረውን ይህንን በተለይ መንግስት ይህንን ማቅረብ አይገባውም በሚል ብዙ ትችት ስንሰማ ከርመናል። ግን ተጠቃሚ የሆነ ያለ አይመስለኝም። አሁንም ሀገራችን ኢትዮጵያ ከጥንት ጀምሮ እግር እግራችንን እየተከተለ የመጣውን የበቀልተኝነት ከግለሰብ ከቤተሰብ ጀምሮ በደመኝነት የመፈላለግ በሀገር ደግሞ እንደ ማህበረሰብ የግጭት አዙሪት ውስጥ አላወጣ ያለንና ወደኋላ የጎተተንን ይህንን ክፉ እግር ጎታች የሆነ ዋጋ እያስከፈለን በድህነት ውስጥ በግጭት ውስጥ እንድንከርም ያደረገንን አለመተው፣ አለመታረቅ፣ ምህረት አለማድረግ እንለፈው ብለን ብሔራዊ ምክክር ኮሚሽን መስርተን እየመከርን ነው። ኢትዮጵያውያን እየመከሩ ነው። እግዚአብሔር ቢረዳን የሚዘጋ ምዕራፍ ላይ ደርሰናል ማለት ነው። ከዚህ የተነሳ ይሄ መጽሐፍ ወቅታዊ ነው። ፓስተር ጻድቁ በረዥም ዘመን አገልግሎታቸው ያዩትን፣ የተማሩትን፣ የሰሙትን በመንፈስ የተረዱትን ጨምረውበት ያቀረቡልን መጽሐፍ አሁን ላለንበት ምዕራፍ ትልቅ አስተዋጽኦ ያደርጋል። በዚህ ብቻ ሳይሆን ቤተ እምነቶች፣ ሁሉም በመንፈሳዊ ስራ የምንሳተፍ ሁሉ ባገኘነው መድረክ ባገኘነው አጋጣሚ ለኢትዮጵያ እርቅ፣ ምህረት፣ በቀልን መተው፣ ጥላቻን መተው፣ መገፋፋትን መተው እንደሚገባ አንዴ ልንዘጋው የሚገባ ርዕስና የሚያጣሉን አጀንዳዎች መክረን እንጨርስ። መክረን መዝጋት የማንችለው ትክክለኛ በደል እንኳን ቢሆን ምህረት እንደሚያስፈልግ ምህረት ካላረግን ምህረት ካልተደራረግን ሁሌ እግራችንን ተከትሎ ከትውልድ ትውልድ የሚተላለፍ ዕዳ መሆኑን በግልጽ ቋንቋ በሚገባ ቋንቋ ለትውልዱ መንገድ ማስተማር ያስፈልጋል እላለሁኝ። በድጋሚ ፓስተር ጻድቁ እንኳን ደስ ያለዎት። በድጋሚ ይህንን መጽሐፍ ጽፈው ስላቀረቡልን በራሴም በከተማ አስተዳደራችንም በእኛ ትውልድ ስምም ከልቤ ማመስገን እወዳለሁ። መልካም ጊዜ ይሁንልን። እግዚአብሔር ይባርካችሁ። የወንጌል አማኞች ድምፅ። ከዚህ በመቀጠል በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። የእግዚአብሔርን ቃል የሚያቀርብልን ዶክተር ማሙሻ ፈንታ ነው። ዶክተር ማሙሻ ፈንታ ላለፉት ከ30 ለሚበልጡ ዓመታት በሀገር ውስጥና በውጭ ሀገራት በመጽሐፍ ቅዱስን እያስተማሩና እያገለገሉ የሚገኙ ሲሆኑ በዚህም አገልግሎታቸው በቤተክርስቲያን አመራሮችና ምዕመናን ዘንድ በበጎ አስተዋጽኦአቸው ይነሳሉ። ዶክተር ማሙሻ የፔንቴኮስታል ቴዎሎጂ ኮሌጅን ከ15 ዓመታት በላይ በመምህርነትና ፕሪንሲፓል በመሆንም አገልግለዋል። እንዲሁም በተለያዩ ተቋማትም መምህር ነበሩ። አሁን ላይ በኢትዮጵያ ሕይወት ብርሃን ቤተክርስቲያን አዲስ ክርስቲያን ላይፍ አሴምብሊ አጥቢያ በመሪነትና የእግዚአብሔርን ቃል በማስተማር እያገለገሉ ሲሆን ኢኪዩብ ሚኒስትሪንም በዳይሬክተርነት እየመሩ ይገኛሉ። ዶክተር ማሙሻ ፈንታን በአክብሮት ወደ መድረክ ጠራለሁ።
እግዚአብሔርን በጣም አድርጌ አመሰግናለሁ እድል ስለሰጠኝ የጌታን ቃል እንዳቀርብ በመካከላችሁ። ፓስተር ጻድቁ እንግዳ ለመሸኘት ወጣ ብለዋል እንጂ እንኳን ደስ ያለ ልለው ነበረ። እንኳን በሰላም ደግሞ ተጠናቆ እንደዚህ ለንባብ ስለበቃ እኔም በጣም እግዚአብሔርን አመሰግናለሁ። ፓስተር ጻድቁ በዚህ መጽሐፈው ጉዳዩ ላይ በሸክም በተለያዩ ጉባኤዎች ላይ ሲያስተምር አይቼዋለሁ። ደግሞ መጽሐፍን ከተጻፈ በኋላ አይቼ አስተያየት እንድሰጥ ስለተጋበዝኩ መጽሐፉን አይቻለሁ። በጣም ወቅታዊ እና ደግሞ ላለንበት ዘመንና ሁኔታ በጣም አስፈላጊ እንደሆነ አምናለሁ። እንኳን እግዚአብሔር ረዳህ ለማለት ነው። እንደገና ከፈለጋችሁ ጥሩ ነው፣ አትገደዱ። በጣም ብዙ የተከበራችሁ ሰዎች እንዳላችሁ እዚህ ያለው እና ምናልባት የሚመቻችሁ ከሆነ ብቻ ቆም ብለን ቅዱስ ቃሉን አንብበን ጸልየን እንድንጀምር ጠይቃችኋለሁ። በዚህ ከሰዓት በኋላ እንድናየው የማስበው የመጽሐፍ ቅዱስ ክፍል በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ እስከ ቁጥር 21 ድረስ ያለውን አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ እስከ ቁጥር 21 ድረስ እንደዚህ ይላል። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። አጭር ጸሎት በመጸለይ ጀምር። ጌታ አምላካችን በዚህ ከሰዓት በኋላ ስላሰባሰብከን እናመሰግንሃለን። ቅዱስ መጽሐፍን ከፍተናል። የምናስተውልበት ልባችን የተከፈተ ይሁንልን። እኔ የምናገርበትን ጸጋና ኃይል እንድትሰጠኝ ጸልያለሁ። ጌታ ሆይ እንድትጠቀምብኝ ደግሞ እግዚአብሔር ሆይ በዚህ ለተሰበሰብነው ለሚያደምጡ ሁሉ የሚያስተውል ልብ እንዲሆንልን ቃሉን ላከ ፈወሳቸውም ተብሎ እንደተጻፈ ቃል ለፈውስ እንዲሆንልን እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ምናልባት እንደኔ ትንሽ የወረዳ ከተማ ትንሽ ገጠር አይነት አካባቢ ያደጋችሁ ሰዎች ታስታውሱ ይሆናል። የከተማ ሰዎች ቀርቶባችኋል። ትንሽ ወደ ገጠር መኖር ነበረባችሁ፣ ማደግ ነበረባችሁ። ይሄን ለማወቅ ገጠር አካባቢ ስትኖሩ ትንሽ የወረዳ ከተማ ነው ያደግኩት። እዛ አካባቢ ስታድጉ አንዳንድ ጊዜ የግብርና ሰዎች ይመጡና የግብርና ኤክስፐርቶች ይመጡና ገበሬዎቹን አንዳንድ ነገር ለማስተማር ይሞክራሉ ሰብስበው እና አንዳንድ ነገሮች እንዴት እንደሚደረጉ የኛ ሀገር ገበሬ ያውቃል፣ ግን ትንሽ ዘመናዊ ነገርን ደግሞ ለማስገባት ትንሽ ይጣጣራሉ እና ነገር ዝም ብሎ በዚህ በቲዮሪ ነገር ስለማይገባ ነው መሰለኝ አንዳንድ ጊዜ በጣም ብዙ ጊዜ ምን ያደርጋሉ? ታስታውሱ ይሆናል አንዳንዶቻችሁ ሰርቶ ማሳያ የምትባል ነገር በቃ እኔ ብቻ ነኝ ማለት ነው ያለው። ሰርቶ ማሳያ የምትባል ነገር በሚታይ አካባቢ በሚታይ አደባባይ ላይ የሚናገሩትን ሰርተው ያሳያሉ ማለት ነው። ለምሳሌ እንዴት በመደብ አድርጎ እንዴት በመስመር መዝራት እንደሚቻል፣ ወይ ደግሞ ቤት አሰራርም ከሆነ የቤት ሞዴል ትሰራለች፣ የእርሻ ሞዴል ይሰራል፣ እንዴት እንደሚዘራ እንዴት እንደሚስተካከል ሰርተው ያሳያቸዋል ማለት ይሄ ዝም ብሎ ቲዮሪ እንዳልሆነ ዝም ብሎ የአፍ ነገር እንዳልሆነ መስራት እንደሚቻል የሚወራው ነገር በተግባር መደረግ እንደሚችል የሆነ ሰርቶ ማሳያ ሞዴል ይሰሩና በሉ በዚህ መልኩ አርጉ ሲሉ በጣም ይገባል። ትዝ ይላችሁ እንደው በጣም ይገባል። ዝም ብሎ ከሚነገር ይልቅ ተሰርቶ ይሄው እንደዚህ ነው የተባለ ነገር በጣም ይገባል እና ሰርቶ ማሳያ ትባላለች፣ ሞዴል ትባላለች። እሷን እየሰሩ ያስተምሩን ነበር። ፓስተር ጻድቁ ዛሬ በፊታችን ያቀረበው መጽሐፍ ሐሳብ በቀል በቀለኛውን ያጠፋዋል። በጣም ከባድ ሐሳብ ነው። በጣም ትልቅ ሐሳብ ነው። በሁለት ወንድማማቾች ያው ምንትያ በነበሩ ወንድማማቾች ዘሮቻቸው መካከል ለዘመናት የዘለቀ መበዳደልና በቀለኝነት እንዴት እንዳጠፋ እንዴት እንደሚያጠፋ እንዴት ባዶ እንደሚያደርግ የሚተነትን ነውና ጥሪው እባካችሁ በቀል እናስወግድ ነው። በቃ በቀል እናስወግድ። ተበዳይ እግዚአብሔርን አስቦ ይተው። በቀል የኔ ነው ብሏል እግዚአብሔር።
እና እንተው፣ እንማር፣ አንበቃቀል። ምክንያቱም ማለቂያ የለውም ሰርክሉ። አንዱ አንዱን ሲለው ሰርክሉ ማብቂያ ስለሌለው እባካችሁ እንተው፣ ብንተው ይሻላል፣ በቀል ይቅርብን፣ ለእግዚአብሔር መተውን እንማር እያለ የሚማጸን መጽሐፍ ነው። ከባድ ነው። ሰርቶ ማሳያ ያስፈልገዋል። እና ዛሬ ያነበብኩላችሁ ቃል ሰርቶ ማሳያ ነው፣ ሞዴል ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይህንን ሐሳብ እግዚአብሔር እንዴት አድርጎ እንዳደረገው እግዚአብሔር ራሱ በትንሽዬ ሜዳ ሳይሆን በቀራንዮ አደባባይ ላይ እንዴት ለሰው ልጆች እንደሚደረግ ሰርቶ ማሳያ ተመልከቱ ይለናል ቅዱስ ጳውሎስ። እግዚአብሔር አምላክ፣ ኃያል አምላክ፣ ጻድቅ አምላክ፣ ቅዱስ አምላክ እንዴት አድርጎ በተጣላነው ጊዜ ከራሱ ጋር እንዳስታረቀ፣ የበደልን እኛ፣ ያጠፋን እኛ፣ ክብሩን የሰረቅን እኛ፣ ሊያጠፋን የሚችል አምላክ፣ ሊበቀለን ብቻ ሳይሆን ከኒውክሌሮች በላይ ኃይል ያለው አምላክ፣ አንጠልጥሎ እንደፈለገ ሊያደርገን የሚችል አምላክ፣ የተበደለ አምላክ፣ ክብሩን ሰርቀን ለሄድን ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ተብሎ እንደተጻፈ እግዚአብሔር በፈጠረ ባከበረ፣ እግዚአብሔር በአምሳሉ በፈጠረ ወዳጃችን በሆነ አንፈልገን ብለን በአዳምና በሔዋን ምክንያት በድለነው በወጣን ጊዜ ሊበቀለን የሚችል አምላክ እንዴት አድርጎ እንደታረቀን ቅዱስ ጳውሎስ ያትታል። ላንብብላችሁ። ምን አረገ እግዚአብሔር? አዳነን፣ አዲስ ፍጥረት አረገን። ቁጥር 16 ቁጥር 17 አላችሁ ታውቁት ይሆናል። ኃጢአተኞች በነበርን ጊዜ ቁጣው ሊያርፍብን የተገባን ነበርን። የገሃነም ልጆች ነበርን። ጻድቁ አምላክ የተጣላን ሰዎች ነበርን። ቅዱሱ አምላክ ልንቀርበው የማንችል ከእርሱ ርቀን የጠፋን ሰዎች ነበርን። ምን አረገ እግዚአብሔር? አዲስ ፍጥረት አረገን፣ አዲስ ሰው አረገን እያለ ይከራከራል። መጣበታለሁ ትንሽ ወደ በኋላ እና አሮጌው ነገር አልፏል። አዲስ ፍጥረት አርጎናል እግዚአብሔር፣ አዲስ ሰው አርጎናል፣ አድኖናል ይላል። እንዴት አርጎ አረገው? ሰርቶ ማሳያ ቁጥር 18 እስከ 19 ተበዳይ አስታራቂ ሆኖ፣ ተበዳይ ትቶ በደለ የሰው ልጅ፣ ከእግዚአብሔር አመለጠ የሰው ልጅ ጠላቱ ሆነ ለእግዚአብሔር። ምን አረገ እግዚአብሔር? ላንብብላችሁ። ቃላቶቹ ራሱ በጣም ግልጽ ስለሆኑ ወንድሞቼ እና እህቶቼ አነብላችኋለሁ። ቁጥር 18 እና 19 እንዴት አርጎ ነው እግዚአብሔር የታረቀን? እንዴት አርጎ ነው አዲስ ሰው ያረገን? ቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን ከእግዚአብሔር ዘንድ ነው ይላል። እንዴት ነው አሁን የእግዚአብሔር ወዳጆች የሆነው? እንዴት ነው ዓመተ ምሕረት የሆነልን? እንዴት ነው ወደ እግዚአብሔር መግባት የቻልነው? እንዴት ነው እንደዚህ አዲስ ፍጥረት የሆነው? የሆነው ሁሉ የሆነው ካስታረቀን ከእግዚአብሔር የተነሳ ነው። ደግሜ ያነብላችኋለሁ። ሌላ እዛው ቁጥር አጠገቡ ቁጥር 19 ካስታረቀን ከእግዚአብሔር የተነሳ ነው። እንዴት አረገው? ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ይገርማል። እግዚአብሔር ተበዳይ እግዚአብሔር፣ እንደፈለገ ሊያደርገን የሚችል እግዚአብሔር፣ በኃጢአታችንና በበደላችን ምክንያት ሙታን የሆነውን እኛን የመጨረሻ ቅጣትና ፍርድ ሊሰጠን የሚችል እግዚአብሔር፣ ሊበቀለን የሚችል እግዚአብሔር፣ ምናልባትም ቢበቀለን መብት ያለው እግዚአብሔር ነግሮናል። እዚህ በበላ ጊዜ ሞትን ትሞታለህ ብሎታል አዳም። በቃ ተዋለሁ አለ እግዚአብሔር። በቃ አቆመው፣ ሰርክሉን አቆመው፣ እተዋለሁ አለ። ምን አረገ? በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ። ተበቀለ ሳይሆን አስታረቀ። እግዚአብሔር ተበዳይ ራሱ አስታራቂ ሆነ። ራሱን ዓለምን ከራሱ ጋር አስታረቀ። ቁጥር 19 እንደገና አነብላችኋለሁ ወደ መጨረሻ። ምን አድርጎ ያስታርቅ ነበር? በደላቸውን አይቆጥርባቸውም ነበር። ተወው፣ እግዚአብሔር ተወው። በደልን ተበቀለ ሳይሆን በደልን ተወ። ይህን ብያችሁ በወርድ በጣም ጥሩ ነበር። በደልን ተወ እኮ በጣም ደስ ይላል። ቀላል አይመስልም? ትቻለሁ ቢል እንዴት አድርጎ ነው ትቻለሁ? ሂሳብ ሳይከፈል እንዴት? ቅዱስ አምላክ አይደለም ወይ? በበላችሁ ጊዜ ሞትን ትሞታላችሁ አላለም ወይ? ያላትን እኮ ማድረግ አለበት። ጻድቅ ዳኛ አይደለም ወይ? ዳኝነት ሳይሰጥ የሚገባውን ዳኝነት ሕግ ጠቅሶ ሳይሰጥ ወንጀለኞችን እንዴት ይለቃል እግዚአብሔር? አልለቀቀም እኮ። የሆነች ጥበብ ተጠቅሞ ነው እግዚአብሔር። አስደናቂ ጥበብ ተጠቅሞ ከራሱ ጋር አስታረቀን። ምን አድርጎ? ይኸው ሰርቶ ማሳያ። ተበዳይ እግዚአብሔር ተወ ብቻ ሳይሆን የበደለኞቹን ዋጋ ከፍሎ እነሱ ሊቀበሉት የሚገባውን እኔ እቀበላለሁ ብሎ ቁጣውን ራሱ ላይ አዝንቦ እግዚአብሔር ወልድ
አስታረቀን። ላንብብላችሁ። እንዴት አረገው? በክርስቶስ አረገው። ቁጥር 21 እሷን ካነበብኩላችሁ ይበቃል። ከዛ ሰርቶ ማሳያነቷን አሳያችኋለሁ። እኛ በእርሱ ሆነን በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ክርስቶስን ስለኛ ኃጢአት አደረገው በመስቀል። ምንድን ነው መስቀል? ወንጀለኞች ከሚቀጡ ወንጀል የማያውቀው ንጹህ የሆነ ከድንግል የተወለደ ንጹህ የሆነ ጻድቅ የሆነ ክርስቶስ የሁላችንን በደል እግዚአብሔር በእርሱ ላይ አኖረው ተብሎ እንደተጻፈ እኔ ወንጀላቸውን ልውሰድና በአንተ ፊት ልታይ ብሎ እግዚአብሔር ራሱ የእኛን በደል ተሸክሞ ክርስቶስ እግዚአብሔር ወልድ በደላችንን ምን አይነት ጥበብ ነው! እግዚአብሔር ቁጣውን በልጁ ላይ አርጎ ምሕረቱን በእኛ ላይ አርጎ እግዚአብሔር ታረቀ። ሊበቀለን የሚገባ እግዚአብሔር ታረቀ። ዋጋውን ከፈለና ሂሳቡን ከፈለና በነፃ ለቀቀን። ይሄ ነገር ቲዮሪ ብቻ ነው? አይደለም። አለ ሰርቶ ማሳያ አለ ሞዴል። ምን የሚባል መስቀል የሚባል ምን የሚባል እግዚአብሔር የምህረት አምላክ ምህረትን አረገ፣ ከበደሉት ጋር እግዚአብሔር ታረቀ ይልና እና ይሄ ከኛ ጋር ምን አገናኘው ካላችሁ፣ ይሄ በአንድ በኩል እንድንድንበት የተሰጠን መንገድ ነው። ይሄን ተውትና በሌላ በኩል ግን ሰርቶ ማሳያ እንዲሆኑ በፊታችን ያስቀመጠልን ተበዳይ ይተዋል የሚለውን ማለት ተበዳይ ይተዋል፣ የተበደለ ይታረቃል፣ በደላቸውን አይቆጥርባቸውም ነበር የሚለው ኮንሰፕት እሱ ለኛ ሞዴል እንዲሆን ሰርቶ ማሳያ እንዲሆን አረገው። እነሱን ላንብብላችሁ። እነሱን ጥቅሶች አስታረቀን ብቻ ሳይሆን ቅዱስ መጽሐፍ ከያዛችሁ በጣም ጥሩ ነው፣ ወይም ስልክ ከያዛችሁ ቁጥር 18 እስቲ ተመልከቱ። አስታረቀን ብቻ ሳይሆን ይሄ የሆነው በክርስቶስ ከራሱ ጋር ካስታረቀን ይልና የማስታረቅም አገልግሎት ከሰጠን እግዚአብሔር ዘንድ። አስታረቀን ብቻ ሳይሆን የማስታረቅ አገልግሎትን ሰጠን ማለት አርጉት አለ። አስታረቀ ብቻ ሳይሆን የማስታረቅ አገልግሎትን ሰጠን። ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበር፣ በደላቸውን አይቆጥርባቸውም ነበር። ግን ተመልከቱ፣ በእኛም የማስታረቅን ቃል አኖረ። ሞዴል እሱ አስታረቀን ብቻ ሳይሆን የማስታረቅን ቃል አኖረ። ምን አይነት የማስታረቅ ቃል ነው? በአንድ ሁለት መንገድ እናስታርቃለን ይላል ጳውሎስ። በአንድ ሁለት መንገድ እናስታርቃለን። አንደኛ ቁጥር 20 ከእግዚአብሔር ጋር ታረቁ ብለን እንጮሃለን። ወደ ላይ አይደል ትልቁ ጥል፣ ወደ ላይ ቆን ዋናው ጥል። ቁጥር 20 ተመልከቱ። እንግዲህ እግዚአብሔር በእኛ እንደሚማልድ እንደሚለምን ማለት ነው። እየለመነ ነው። ምን እያለ? ስለ ክርስቶስ አምባሳደሮች አረገን፣ መልእክተኞች አረገን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን ነው ጃለ አስታረቀን ከራሱ ጋር። ታዲያ የማስታረቅን ቃል በእኛ ውስጥ አኖረ። በእኛ ውስጥ ያኖረው የማስታረቅ ቃል ምን እያለ ይጮሃል? ከእግዚአብሔር ጋር ታረቁ እያለን እንጮሃለን። ይሄ ብቻ ሳይሆን ይሄ የማስታረቅ ቃል እርስ በርሳችን ያስተራርቀናል። የወንጌል አማኞች ድምፅ በቤተ ክርስቲያን የሙሉ ጊዜ አገልግሎት ከ50 ዓመታት በላይ አገልግለዋል። የኢትዮጵያ ሙሉ ወንጌል ሴሚናሪየምን ለ9 ዓመታት መርተዋል። እንዲሁም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጸሐፊ በመሆን ለ8 ዓመታት አገልግለዋል። በተለያዩ ተቋማት ውስጥ በቦርድ አባልነት አገልግለዋል። በአሁኑ ወቅትም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው በማገልገል ላይ ይገኛሉ። ከዚህም በተጨማሪ በኢትዮጵያ የሃይማኖት ተቋማት የጋራ ጉባኤ ላይ የበላይ ጠባቂ ሆነው በማገልገል ላይ የሚገኙ ሲሆን በዓለም አቀፍ ተቋማት የአፍሪካና የዓለም ወንጌላውያን አብያተ ክርስቲያናት አባል ናቸው። በትምህርት ዝግጅታቸው የመጀመሪያ ዲግሪያቸውን በመጽሐፍ ቅዱስና ነገረ መለኮት ናይሮቢ ከሚገኘው ከኢስት አፍሪካ ስኩል ኦፍ ቲዮሎጂ ያገኙ ሲሆን በስልታዊ ነገረ መለኮት ዘርፍ የማስተር ኦፍ ቲዮሎጂ ዲግሪያቸውን ከኢትዮጵያ ድህረ ምረቃ ትምህርት ቤት ኤገስት አግኝተዋል። እነሆ
ለበርካታ ዓመታት በተለያዩ መድረኮች ካስተማሯቸው መንፈሳዊ ትምህርቶች ውስጥ አንዱ የሆነውና በቀል በቀለኛውን ያጠፋዋል የተሰኘው ትምህርታቸው የህትመት ብርሃን ያየ የበኩር መጽሐፋቸው ሆኗል። ይህ መጽሐፍ ዛሬ ሰኔ 8 ቀን 2017 ዓ.ም እናንተ በተገኛችሁበት በይፋ ይመረቃል። ስለ መጽሐፉ አገራዊ ፋይዳ ዶክተር አምባዬ ኦጋቶ የሚሉንን እንሰማለን። በክብር እርሳቸውን ወደ መድረክ እንድትሸኙልኝ እጠይቃለሁ። ዶክተር አምባዬ ኦጋቶ። እንደምን ዋላችሁ? ሁላችሁም ሰላም ናችኋለሁ። አምባዬ እባላለሁ። እኔ በቀለኛውን ያጠፋዋል የሚለውን የፓስተር ጻድቁን መጽሐፍ ድራፍት በነበረ ጊዜ አንብቤው ነበረ። አንዳንድ አስተያየቶችን ሰጥቻለሁ። ያንንም እድል በማግኘቴ በጣም ደስተኛ ነኝ። ዛሬም ደግሞ የዚህ መጽሐፍ ጥቅምና ፋይዳ እንድናገር በግል ለሰጠኝ እድል በጣም አመሰግናለሁ። የምናገራቸውን ነገሮች የምናገረው ማንኛውንም አይነት ተቋም ወክዬ ሳይሆን ራሴን ወክዬ ነው። ይህን ዲስክሌመር ማስቀመጥ አለብን። እኔ የተሰጠኝ ሚና መጽሐፉን ክሪቲክ እንዳደርግ ስላይደለ ብዙም መጽሐፍ ውስጥ የተነሱትን ሰፊና ጥልቅ ሀሳቦች መዘርዘር አይጠበቅብኝም። ነገር ግን በገጽ 26 ላይ ጸሐፊው ፓስተር ጻድቁ እንዲህ ብለው ይጽፋሉ። ጥላቻን አምቆ ቂምን አርግዞ ምሬትን እየተንከባከቡ ቁጣ እንዳይበርድ እየቀጣጠለ ለበቀል መነሳሳት ያጠፋናል እንጂ አይጠቅመንም ይላሉ። ሀገር ብዙ የፖለቲካ፣ የኢኮኖሚ፣ የታሪክ፣ የሞራል እና ሌሎች ቅራኔዎችና ምስቅልቅሎችን መኖራቸውን ተገንዝባ በአንድነት ተቀምጠን ላሉብን ችግሮች መፍትሄ ለመስጠት ተመካክረን እንመካከር ባለችበት ወቅት ይህ መጽሐፍ መውጣቱ ያለውን ፋይዳ እና ጥቅም ከፍ ያደርገዋል ብዬ አስባለሁ። ለጊዜው በጣም የሚመጥን እና ፊት የሚያደርግ ነው ብዬ አስባለሁ። በተለይ በክፍፍል በኢፍትሐዊነት ትውስታ ወይም ሜሞሪዎች ውስጥ ቁስል በሰፊው በፓብሊክ ስፔስ ውስጥ በሚዘዋወርበት ጊዜ ስለ በቀል አክሳሪነትና ስለ ይቅርታ አሻጋሪነት እና ነፃ አውጪነት መናገርና መጻፍ የሊትራሪ ኤክሰርሳይዝ ብቻ ሳይሆን የሞራል ምርጫና ኢንተርቬንሽን ነው ብዬ አስባለሁ። በዚህ ሰዓት ላይ እንደዚህ አይነት አውድ ባለበት ስለ ይቅርታ መናገር፣ ስለ በቀል አክሳሪነት መናገር ምርጫ ነው፣ የሞራል ኢንተርቬንሽን ነው ብዬ አስባለሁ። መጽሐፉ የተለያዩ የግልና የመጽሐፍ ቅዱስ ምሳሌዎችን በማንሳት የበቀልን ወይም በቀል በግለሰብ ላይ በሀገር ላይና በትውልድ ላይ የሚያስከፍለውን መራር ዋጋ ያሳያል። በተጨማሪም የይቅርታን ኃይል ይህ መጽሐፍ በጣም ከፍ ያደርጋል ወይም ኢሊቬት ያደርጋል። ይቅርታ ለግለሰብም ለሀገርም እንደ መስታወት በማገልገል በትልቅነት ወይም ማግናኒሚቲ የሚያምን የትናንትን እውነት የሚፈውሱ ነገሮችን እንድንመለከት ወይም እንድናይ ኢማጂን እንድናደርግ እና ፍትህ እንደ ቅጣት ሳይሆን እንደ መመለስ ወይም እንደ ሪስቶሬሽን
እንድንመለከት ይረዳናል። መጽሐፉ ለግለሰብ፣ ለማህበረሰብና ለሀገር የተለያየ ጥቅምና ፋይዳ አለው። በመጀመሪያ መጽሐፍ ወይም ይሄ መጽሐፍ ለጸሐፊው ለፓስተር ጻድቁ ቦታ፣ አውድ ወይም ስፔስ የሰጠው ይመስለኛል። የመጀመሪያ ፋይዳ ያለው ብዬ አስባለሁ። ለእሳቸው ስፔስ ሰጥቷል። ጸሐፊው ያለፈበትን ያሳለፈውን ልምድ፣ ትራውማ እና የተለያዩ ስሜቶችን ተስፋ፣ ቁጣ፣ ርኅራኄ ፕሮሰስ ማድረጊያ ቦታ የሰጠው ይመስለኛል። ያን ስፔስ ለጸሐፊው ያበረከተ ይመስለኛል። ይህም በመጀመሪያ ጸሐፊውን የሚፈውስ አቅም አለው ብዬ አስባለሁ። ወይም ካታሊቲክ ኢፌክት አለው መጽሐፉ ለጸሐፊው መጀመሪያ። በዚህ መጽሐፍ ጸሐፊው ብዙ ልምዶችን በመመልከት የግል ፈውስንም አግኝተዋል ብዬ አምናለሁ። ለእኛ ለአንባቢያን ደግሞ የዚህ አይነት መጽሐፍ ጠቃሚ ግብዣን ያቀርባል። ራሳችን እንድናይና እንድንመረምር የሞራል መነሳሳት እና መነቃቃት ይሰጠናል። ይህን መጽሐፍ ስናስብ ስናነበው ራሳችን እንድናይ፣ ኢንትሮስፔክት እንድናደርግ፣ እንድንመረምር ይጠቅመናል። በቀል በተፈጥሮ አማላይ የሆነ ባህሪ አለው። ያማልላል። መበቀል ያማልላል። አማላይ የሆነን የበቀልን መንገድ ተገዳድሮ ቆራጥ የሆነን የሰላምና የእርቅን መንገድ እንድንሄድ ይህ መጽሐፍ ያበረታታል። ዶክተር አምባዬ ወጋቶን ከልብ እናመሰግናለን። ከዚህ በመቀጠል በመርሃ ግብራችን መሰረት ከዚህ በመቀጠል ዝማሬ እንሰማለን። ዘማሪት መስከረም ጌቱ ወደ መድረክ ትመጣለች። አንዲት ቃል በቀል በቀለኛውን ያጠፋዋል ከሚለው መጽሐፍ አነብላችኋለሁ። እግዚአብሔር ለተበደሉ የሚፈርድ አምላክ ነው። በዙፋኑ ላይ ያለውም ለዚሁ ነው። ዓለም ገዢና ፈራጅ አልባ አይደለችም። ጠያቂና ተመልካች አልባ አይደለችም። ነገር ግን በዙሪያችን የምናስተውላቸው ሁኔታዎች ከዚህ ተቃራኒ ቢመስሉ ታግሶ ጽዋው ሲሞላ የሚፈርድ እግዚአብሔር አምላክ አለ ይላል። ከኔ ጋር አብረን እንዘምራለን ይሄን መዝሙር። ክርስቶስን በመከተል ጎዳና ውስጥ ወደ ጽዮን እየሄድን ሳለን ብዙ የተለያዩ አይነት መንገዶች ያጋጥሙናል፣ የሚያታክቱ ወደኋላ ልመለስ እንደሚያስብሉ። ነገር ግን ጉዞ ወደ ጽዮን አድካሚ እንኳን ቢሆን በጸጋው እየበረታን እስከ መጨረሻው ድረስ ኢየሱስን መከተላችንን እንቀጥላለን። አሜን። አቤት ውበቱ ክርስትና ጉዞ ወደ ጽዮን ነውና፣ አቤት ሲያምር ክርስትና ጉዞ ወደ ክብር ነውና፣ አቤት ውበቱ ክርስትና ጉዞ ወደ ጽዮን ነውና፣ አቤት ሲያምር ክርስትና የምንጠብቀው አለንና፣ አንዴ በሸለቆ አንዴ በተራራ መንገዱ ድንቅ ነው ጌታ ስትመራ፣ አንዴ በሸለቆ አንዴ በተራራ መንገድ
ግሳጼ እንዴት ያምራል ማጽናናት ፍቅር እንዴት ያምራል ቅጣት ቁንጥጫ እንዴት ያምራል አቤት ሲያምር ክርስትና ጉዞ ወደ ጽዮን ነውና አቤት ውበቱ ክርስትና ጉዞ ወደ ክብር ነውና አቤት ውበቱ ክርስትና ጉዞ ወደ ጽዮን ነውና አንዴ በሸለቆ አንዴ በተራራ መንገዱ ድንቅ ነው ጌታ ስትመራ አንዴ በሸለቆ ቢሆን በተራራ መንገድ ልዩ ነው ጌታ ስትመራ መስቀልህን ይዞ አንተን መከተሉ ቢያምም ይጣፍጣል መታገስ በሁሉ በድል ሰንደቅ ጉዞ ብናልፍ በመከራ ምሽቱ ያበቃል ጥቂት ቀርቷልና አቤት ሲያምር ክርስትና የምንጠብቀው አለንና አቤት ውበቱ ክርስትና ጉዞ ወደ ጽዮን ነውና አንዴ በሸለቆ አንዴ በተራራ መንገዱ ድንቅ ነው ጌታ ስትመራ አንዴ በሸለቆ ቢሆን በተራራ መንገድ ልዩ ነው ጌታ ስትመራ የወንጌል አማኞች ድምፅ ዳሰሳ በወንድም ንጉሴ ቡልቻ እንዲሁም የመጽሐፉን ዳሰሳ በፓስተር ሰለሞን አበበ እንሰማለን። እንዴት ዋላችሁ? የእግዚአብሔር ስም የተመሰገነ ይሁን። እንደው ይሄ ሰው ሲወጣ የምናጨበጭበውን ጭብጨባ ለዘብ ብናደርገው የሚል ሀሳብ አለኝ። ምናልባት እርግጥ ነው አሁን በጣም ፎርማል የሆነ መጣ፣ ሰዎች ደስ እንዲላቸው አክብሮታችንም ለመግለጥ ነው የምንጠቀምበት። ግን ምናልባት ሁሌ ማድረግ ይገባን ይሆንን የሚል ጥያቄ አለኝና ብንተውም እስከዚህ የሚቀየሙ አይመስለኝም። ሹማምንቱ እዚህም ያሉቱ ሌላ ቦታ ያሉት ሁሉና ግድ የለም ለማለት ነው። ከዚያ በተረፈ ቅድም ወንድም አምሻ በተናገረው ላይ ትንሽ ላክል እፈልጋለሁኝ። እሱ ሁለተኛ ቆሮንቶስ ምዕራፍ 5 ላይ አንድ ዋና ነገር አንስቶ ነበር። የመታረቂያ መንገድ የሆነልን የጌታችን የኢየሱስ ክርስቶስን ሁኔታ እሱ ሲያሳየን ነበር እና እሱ ሲናገር አንድ ግጥም ትዝ አለኝ። በዘረሰኛ ዘይቤ የቀረበ ግጥም አንዳንዶቻችሁ ታውቁት ይሆናል። አዳም በበደለ መድኃኔዓለም ክሶ ቆሟል ቀራንዮ ከለሜዳ ለብሶ የሚል እንደገና ልድገመው። አዳም በበደለ መድኃኔዓለም ክሶ ቆሟል ቀራንዮ ከለሜዳ ለብሶ። ይሄ የመስቀሉ ምስጢር ነው የሚያሳየው። በዳይ
ሰው የሰው ልጅ ነው፣ ተበዳይ እግዚአብሔር ነው፣ የካሰው የተበደለው ነው የሚለው ነው እና እሱን አሳየኝ። በጣም እግዚአብሔር ይባርክልኝ ወንድም ማሙሻ። እኔ እንግዲህ ስለ መጽሐፉ ትንሽ ዳሰሳ ነው የተባለው። በእውነት በእጄ ዳስሼዋለሁ መጽሐፉን። ስለዚህ በጣም ብዙ ይሄን ነገር መናገር ያለብኝ አይመስለኝም። ደግሞ የዚህ የሚወጣ ሰው ሁሉ ትንሽ እየጨመረ ስለተናገረ በጣም ብዙ ነገር እምለው ያለ አይመስለኝም። ግን በጥቂቱም ቢሆን አጭር ነገር ተናግሬ ላበቃ እፈልጋለሁ። በጣም ደስ ብሎኛል። እንኳን ደስ ያለ መጋቢ ጻድቁ። እግረ መንገድ ይህን ማለት እፈልጋለሁ። እኔ ይህንን መጽሐፍ በሚመለከት ይህን ዝግጅት ሳስብ ትዝ ያለኝ የልጆች ጨዋታ ነው። የልጆች ጨዋታ እናንተ ብዙዎቻችሁ ታውቃላችሁ። እዚህ አዲስ አበባ ያደግን ልጆች ይህንን የሚጫወተው ነበር። ሌላም ቦታ ያሉት ሁሉ የሚጫወቱ ይመስለኛል። አዙረኝ አታዙረኝ የሚል ታውቁታላችሁ ጨዋታውን። እጆቻቸውን ዘርግተው እንደዚህ ልጆቹ ሁለት እጃቸውን ዘርግተው ይሽከረከራሉ። አዙረኝ አታዙረኝ፣ አዙረኝ አታዙረኝ እና ይሽከረከራሉ። ይሄ እውነትም አታዙረኝ ቢሉም ያዞራል። አዙሮ ይደፋቸዋል። የት እንደሚደፋቸው አያውቁም። አንዳንድ ጊዜ ሶፋው ላይ፣ አንዳንድ ጊዜ ጠረጴዛው ጋር፣ አንዳንድ ጊዜ ከሰው ጋር ያጋጫቸዋል። ምናልባት እኛ ያለንበት የአዙረኝ አታዙረኝ አዙሪት፣ የበቀል አዙሪት ወንድማችን ጻድቁ የጻፈው እሱ ሳይሆን አይቀርም ላሉ ኢትዮጵያውያን ይሄን ጨዋታ እየተጫወትን ይኸው ስንት ዓመት ሆነ እና የት ጋ ነው የሚደፋን እያልኩ ስል በየጥሻው በሚያሳዝን ሁኔታ እና ይሄንን አዙሪት አናቆመውም ወይ? በቃ ይሄ ጨዋታ ይቀጥል ወይ የሚል ጥያቄ ነው ያነሳው በዚህ መጽሐፉ እና በጣም ሁነኛ ነገር ነው የተናገረው። በተለይ ደግሞ ይሄንን በቀልን የሚያፋፋው ትዕቢት የተባለ ነገር እሱ በጣም ከባድ አደጋ እንደሆነ ነው ያሳየው። እኔም በኋላ ማሰብ ጀመርኩኝ። ትዕቢት የሚባል በዙፋን ላይ የተቀመጠውንም ይጠናወታል፣ ድንጋይ ላይ የተቀመጠውንም ይጠናወታል። ሁለቱም ግን ያከስራቸዋል እና ከዚህ ኪሳራ እንትረፍ የሚል ጥሪ እንደሆነ ይህን መጽሐፍ አይቻለሁኝ። እኔ በጣም በአጭር ቃል እንዲሁ 3 ነገር ብቻ ላነሳ ፈልጋለሁ፣ ወይም 4 ነገር። የመጽሐፉን ውቅር ባጭሩ እናገራለሁ እንዴት እንደተዋቀረ። ከዚያ በኋላ ደግሞ ምናልባት እያንዳንዱ ውቅር ላይ ያለውን ሀሳብ ደግሞ በተራ ቀስ ብዬ ላነሳ ፈልጋለሁ። 10 ደቂቆች ውስጥ ይህን ሁሉ ለማድረግ ቃል እገባለሁ። መነሻውን የመጽሐፉን መነሻ በሚመለከት አንድ ልቤን የነካው ነገር አለ ፓስተር ጻድቁ ሲያቀርብ። እሱ ምንድነው ለምንድነው የጻፍኩት ይሄን መጽሐፍ ብሎ ሲናገር፣ በአገራችን ብዙ ትርክት አለ። የበደል ትርክት አለ፣ የቂም ትርክት አለ፣ የበቀል ትርክት አለ። ሞላው አገሩ። በጽሁፍም በሶሻል ሚዲያም ይሄን ትርክት ነው የምንሰማው በየቀኑ እና ይሄ ትርክት የት ያደርሰናል የሚል ጥያቄ ይጠይቃል። ማስቆም የለብንም ወይ? አንድ ቦታ ላይ ስንተርክ ኖርና ስናጋጭ ኖርን፣ አሁን መለወጥ የለብንም ወይ የሚል ጥያቄ ነው በልቦ የተፈጠረ። ከዚህ የተነሳ ነው ይህን ለመጻፍ የተነሳሳሁት። ምንም አልፈየደንም፣ ይኸው እየተረክን። ስለዚህ ሌላ ታሪክ ማንሳት አያስፈልግም ወይ ብሎ በዚህ መነሻ እንድንመለስ ለማሳሰብ ዓላማ አድርጎ እንደጻፈው አይቻለሁኝ። መታሰቢያነቱ የዚህ መጽሐፍ በዚህ በክፉ ትርክት ምክንያት እርስ በእርስ ቂምና በቀል አርግዘው ለተጨራረሱ ሰዎች፣ በዚህም ምክንያት ቁስል ላደረባቸው ሰዎች፣ ለሚያለቅሱ ስነ ልቡናዊ፣ ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ጥቃት ውስጥ ለወደቁ ሰዎች መታሰቢያ ይሁንልኝ ብሎ ነው የጻፈው እና በእውነት ትልቅ ነገር ነው ብዬ ነው ብለው ጉዳዩ በጣም ብርቱ ነገር እንደሆነ የቀደሙትም ተናጋሪዎች እዚህ ሲያነሱ ነበር። እኔም ልጨምርበት እፈልጋለሁ። እንዴት አድርጎ ነው ያቀረበው ካልን ቅድም ዶክተር አንስቶታል። ይህንን አምባዬ በ3 ውቅሮች ውስጥ አስቀምጦታል። የመጀመሪያው ውቅር ምንድነው የሚለው? ይሄ በተለይ በሁለት ወንድማማቾች የተጀመረው ወደ 2 ማህበረሰብ እና አገሮች የተሰራጨው ትልቅ የበቀል ነቀርሳ ምን እንደሆነ ከኤዶም ታሪክ ያነሳል። እስራኤልና ኤዶማውያንን ሁለቱን አንስቶ ነው የሚተርከው። የታሪክ ክፍል ነው የመጀመሪያው ክፍል። ይሄ ታሪክ በጣም ደማቅ ታሪክ ነው። እኔ ከዚህ በፊት እንደዚህ ያላየሁትም በእውነት እና እኔ እግዚአብሔር ይስጥልኝ ማለት እፈልጋለሁ። ፓስተሩን እውነት ለመናገር ብናነብ መጽሐፍ ቅዱስ አንዳንድ ጊዜ እይታ ያስፈልገናል። የኤዶማውያንን ታሪክ
በሁለት ወንድማማቾች ያዕቆብና ኤሳው ከአንድ እናት የተወለዱ መንትዮች በእነዚህ ወንድማማቾች ምክንያት የተነሳ ጠብ እስከ ማህበረሰብ ግጭት ድረስ በጣም ለረጅም ዘመናት የቀጠለ ጠብ ሆኖ እንደዘለቀ የሚያሳይ ነው። የኤዶም ታሪክ ነው። ያንን ታሪክ እሱ ከኦሪት ጀምሮ ከዚያ በኋላ ደግሞ በታሪክ መጽሐፍት ከዚያ በኋላ ደግሞ በመዝሙራት ከዚያ በኋላ ደግሞ በነቢያት ከዚያ በኋላ ደግሞ በሁለቱ ኪዳኖች መካከል ባለው የጨለማ ዘመን በሚባለው ውስጥ በእነዚህ ሁሉ የመጽሐፍት ጾታዎች ውስጥ የተቀመጠውን ይህንን ታሪክ ቀስ በቀስ እያስተነተነ ይገልጣል። በጣም ጥሩ መሰረት ነው የሚሰጠን። ያዕቆብ ከወንድሙ ጋር ከኤሳው ጋር ተጣላ። በሱ ጠብ ምክንያት በቀልና ቂም ተረገዘ። እሱ ይኸው እያንከባለላቸው ለረጅም ዘመን ደም ሲያፋስሳቸው ኖረ ብሎ ይህ ታሪክ ነው የሚተርከው። ግን አንድ በጣም የደነቀኝ የያዕቆብንና የኤሳውን ጠብ ብቻ ሳይሆን የጻድቁንና የወንድሙንን ጠብ ያነሳልና እሱ ደግሞ አስገርሞኛል። ተመሳሳይ ታሪክ ነው። እሱ ከታላቅ ወንድሙ ጋር እንደዚሁ ጠብ ነበረው፣ ኃይለኛ ጠብ እና ለበቀል የሚፈላለግ ጠብ ነበረው እና ያንን ጠብ የራሱን ምሳሌ አድርጎ እዚህ ታሪክ ውስጥ ጽፎታል መግቢያው አካባቢ እና ይሄ በጣም እውነተኛ ነገር ነው የሚል ትልቅ ትምህርትና ማስገንዘቢያ ነው የሚሰጠን። ከዚያ በኋላ በሁለተኛው ዋና ምዕራፍ ላይ የበቀል ባህሪ ምን እንደሆነ ነው የሚገልጥልን። በዚህ መጽሐፍ ውስጥ ምንድን ነው በቀል? እንዴት ነው የሚተረጎመው? በቀል በደል ምንድን ነው? በቀል ምንድን ነው? ስነ ልቡናዊ ፍቺው ምንድን ነው እያለ እሱ ነው የሚያስተነትነው። አሁን ወደዚያ ትንታኔ ሊገባ አልፈልግም። በጣም አድርጎ ገልጾታል። እዚያ ላይ ሊያስከትለው የሚችለውን ውጤትም ደግሞ ሊያሳየን ሞክሯል እና እኔ በጣም ወጥነት ባለው መንገድ ነው የተጻፈው። ይህ መጽሐፍ የተዘበራረቀ ሀሳብ የለውም። ግን ደግሞ አንድ ያስደነቀኝ ነገር ከልዩ ልዩ አንጓዎች ውስጥ የመጽሐፍ ቅዱስ አንጓዎች ውስጥ ወስዶ አንድ ራሱን የቻለ ጭብጥ ነው ያወጣው። ይሄ አሁን በቀለኝነት የሚለውን ሀሳብ እና በጣም ለእኛ ትልቅ የቤት ስራ ሰርቶ እንደጠበቀን ነው የምንመለከተው። ስናነበው እናገኘዋለን። የበቀልን ፍቺ እዛ ላይ ይሰጣል። መዝገበ ቃላዊ ፍቺ ተቀምጦ አይቻለው። በቀል ቂም ቋጥሮ የሚወለድ የጭካኔ እና የክፋት ተግባር ነው ይላል። ሶስት ነገር ነው በቀል ውስጥ በተለይ ጎልቶ የወጣው እና እሱም ማስገንዘብ እኔም እፈልጋለሁ። አንዱ ትዕቢት ነው። የበቀል መነሻ እንዴት እጠቃለሁ የሚል ኃይለኛ ትዕቢት ነው። ምናልባት በአንድ መንገድ የፍትህ ፍለጋ ነው ልንለው እንችላለን። ግን ፍትህ ፍለጋ ብቻ አይደለም፣ ከሱም ያለፈ ነገር ነው። ትዕቢት አለበት ውስጡ። ትዕቢት ብቻ አይደለም፣ ጭካኔ አለበት። ጭካኔ ብቻ ደግሞ አይደለም፣ ጊዜ መጣልኝ የሚል በእንግሊዝኛ ኦፖርቹኒስት የሚባል አስተሳሰብን ይዟል። በቀል ሲመች ነው የምትበቀሉት፣ አድብታችሁ ነው የምትበቀሉት፣ ጊዜ ጠብቃችሁ ነው የምትበቀሉት። አሁን የኔ ጊዜ ነው ብላችሁ ነው የምትበቀሉት። ስለዚህ ይሄንን እድል መጣልኝ፣ ጊዜ መጣልኝ የሚል አስተሳሰብ የበቀል አንድ ክፍል አድርጎ እዚያ ላይ አቅርቦልናል። በጣም እውነት ነው ብዬ ነው የምለው። ያለ እነዚህም በሽታዎች ነው የሚዘረዝረው። ግን አንድ ደስ የሚለው ነገር እዚያ ምዕራፍ 2 ላይ የመመለስ እኮ እድል አለ። ከበቀል ከቂመኛነት እንደገና ወደኋላ ተመልሶ ለእርቅ መሰናዳት ይቻላል እኮ፣ በሩ አልተዘጋም የሚል ተስፋ ነው የሚሰጠን። እግዚአብሔር የተባረከ ይሁን። ተስፋ ተናጋሪ ነው ይህ መጽሐፍ በእውነት ዝም ብሎ ሮሮ ብቻ የሚያሰማን አይደለም። ለመመለስ ይቻላል ይለናል። አሁን ሁላችን ተስፋ ነው የምንናፍቅ በዚህ ሀገር ላይ። እንደው የሰው ልቡና ይመለሳል ወይ? ከቅድም ካልነው አዙሪት በየጊዜው ከሚደፋው አዙሪት ሊወጣ ይችላል የሰው ልጅ? አዎ እድል ተሰጥቶታል። ቅድምም በቃል እግዚአብሔር እንደሰማ ነው እሱ ሰርቶ አሳይቶናልና እኛ ይህን ለማድረግ በሩ ጎዳናው ተቀዶልናል፣ እድል አለ የሚል ትልቅ መልእክት እዚያ ላይ ተጽፎ አይቻለሁ። የወንጌል አማኞች ድምፅ እዚህ መጥተው አጭር የመጽሐፉን አስተያየት ይሰጡናል። በማክበር አምባሳደርን እንጠይቃለሁ። እንደምን አመሻችሁ። ከዛ ስነሳ ወንድሜ ኮሚሽነር መላኩ የፓስተርን ፈለግ እንደማትከተል ተስፋ እናደርጋለን ይሉኛል። ወደዚህ ስቀርብ ደግሞ ወንድማችን ስሙን አላስታውስም፣ እንግዲህ ምርጫ እንደማትሰጠን ተስፋ አደርጋለሁ። ምናልባት የኔ እይታ እንደ አንድ ሙስሊም
የመጽሐፍ ቅዱስ ተማሪ እንደ አንድ ሙስሊም ደግሞ የቶራ አንባቢ በዕብራይስጡ ማለት ነው። ይሄንን የፓስተር ጻዲቁ አብዶን መጽሐፍ መጀመሪያ ገና ወደ አርትዖት ሳይገባ ላኩልኝ። ይህ ማለት መጽሐፉ ፍሬውና ገለባው ሳይለይ ማለት ነው። በኋላ ደግሞ የመጨረሻው ይሄ ነው ብሎ እንደገና አርትዖት ስራው የተጠናቀቀውን ላኩልኝ። ስለዚህ ብዙ ነው የማቆያችሁ፣ ታገሱ። ፓስተር ጻዲቁ ወይም መጋቢ ጻዲቁ አብዶ ከስሙ ስንጀምር ጻዲቁ ነው። በዕብራይስጥ ጻዲቅ ማለት እውነተኛ ሰው፣ ሐቀኛ፣ የአምላክን መንገድ የተከተለ ማለት ነው። አብዶ ደግሞ በአረብኛው ሁላችንም የአምላክ ባሪያዎች ነን ከሚለው መንፈስ የተቀመሰ ወይም የተወሰደ የተቀሰመ ወይም የተወሰደ ዒባዱ ራሕማን ይባላሉ። የፈጣሪ የርህሩሁ አምላክ አገልጋዮች። ስለዚህ የፈጣሪ የአምላክ ባሪያ አገልጋይ ናቸው። 50 ዓመት ማገልገል ትልቅ ስራ ነው። በዚህ ዓለም በሚያማልሉ ነገሮች ባሉበት፣ ለገንዘብ ለሀብት ሰው በሚገዳደልበት፣ ለስልጣን ይህንን መንገድ ሳይከተሉ የአምላክን መንገድ እከተላለሁ ብሎ መምረጣቸው ይሄ ጻዲቅና አብዶ ያደርጋቸዋል። ስለዚህ በቀል በቀለኛውን ያጠፋል በሚል ርዕስ የቀረበልንን መጽሐፍ የጻፉቱ ፓስተር መጋቢ ጻዲቁ አብዶ ናቸው። 3 ልጆች እንዳላቸው ሰምቻለሁ ዛሬ። ይህ 4ኛ ልጃቸው ነው። በመጽሐፉ የመጀመሪያ ገጾች የቀዳሚያን አንባቢያን አስተያየቶች በሚገርም ሁኔታ ሰፍረዋል። እነዚህም ክቡራን አንባቢያን ለደራሲው ስራ ያላቸውን አድናቆት ሲገልጹ ልባቸው ምንም ያህል በአስተምህሮቱ እንደተመሰጠ ለሕይወታቸው የሚሆን መርሆች እንዳገኙበት በስፋት ገልጸዋል። ከነዚህ ክቡራን ወንድሞች መካከል ዶክተር ዮናስ አዳይ፣ ዶክተር ማሙሻ ፈንታ፣ ንጉሴ ቡልቻና ዶክተር አለሙ ዋቅጋሪ ይገኙባቸዋል። ዋቅጋሪ ማለት መልካሙ አምላክ ማለት ነው በአፋን ኦሮሞ። ዋቀዮ ጋሪ እንደማለት ነው። መጽሐፉ አዲስ እንደመሆኑ መጠን በዚህ ባለንበት ዓመት በረሆቦት አታሚዎች የታተመና የአርትዖት ስራው በታላቅ ኃላፊነትና በጥንቃቄ ሌላው ወንድማችን የአምላክ ቸርነት በዛብህ የሽፋኑን የውስጥ ገጾቹን ቅንብር ሰርቶታል። የአምላክ ቸርነት በዛብህ ስንል ደግሞ ጸሎትም ስሙም ነው። በቀል በቀለኛውን ያጠፋል የሚለው የጻዲቅ አብዶን መጽሐፍ ከቅጂ መብት ከተፈቀደው በስተቀር የትኛውንም ክፍል በጸሐፊው በራሱ ከተሰጠ ጽሑፍ ፍቃድ ውጪ ማባዛት አይቻልም። ተመራማሪዎች እንዲመራመሩበት፣ አጥኚዎች እንዲያጠኑበት፣ እንደ አገር እንድንማርበት ይህ አይከለክልም። በመጽሐፍ ውስጥ የተጠቀሱት አብዛኞቹ ጥቅሶች የተወሰዱት ከመጽሐፈ ቅዱስ ሲሆን ይኸውም ከቀዳማዊ ኃይለ ሥላሴ ትርጉም በ1954 ዓ.ም
በኢትዮጵያ የመጽሐፍ ቅዱስ ማህበር የታተመውን ነው። መጽሐፉ መውጫውን፣ ምስጋናን፣ መቅድምና መግቢያን ጨምሮ በ3 አበይት ምዕራፎች የተከፈለ ሲሆን ዋቢ መጽሐፍትን የሚገልጸውን ገጽ አካቶ 149 ገጾች ብቻ አሉት። 49ኛው ላይ ከመጨረሻው 150 የሚል አለ፣ እንዳያሳስታችሁ። ስለዚህ ደጋግሞ ለማንበብ እጅጉን ይጋብዛል ማለት ነው። አንብቡኝ ይላል። የወንጌል አማኞች ድምፅ ለ7 ደቂቃ ፓስተርን ሰርፕራይዝ ሊያደርጉ የሚፈልጉ ኳይሮች አሉ። ለ7 ደቂቃ ከነሱ ጋር እናሳልፋለን። ከዛ ቀጥሎ የክብር እንግዶች፣ ከዛ ኬክ እንቆርሳለን። ፕሮግራማችን ወደ ማጠናቀቁ እንሄዳለን ማለት ነው። ቶሎ ብሎ ሙዚቀኞች ቦታውን እንዲይዙ በአክብሮት እጠይቃለሁኝ። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። አሁን የምንዘምረው መዝሙር መጽሐፉ ላይ የተጻፈ ነው። የአባታችን ፓስተር ተስፋዬ ጋቢሶ ዝማሬ ነው እና እሳቸው መገኘት አልቻሉም። ስለዚህ በውክልና እኛ ልንዘምር ነው ይፈቀዳል። በተዘረጋ ክንድ በበረታችን እጅ በጌታ መዳኑን ከሞት ከሲኦል ደጅ እንደምን ዘንግቶ ሰው ያጉረመርማል። ወንድሙን ለመውገር እጁን ይዘረጋል። ሥጋ ነፍሱን ዘርቶ አመፃ ኮትኩቶ ትሕትና ተረስቶ የትዕቢት ዓይን ፈጥቶ ፍቅርን ገደል ከቶ ጥላቻን ለማንገስ ጥርሱን ይስል ጀመር ሰው ለመነካከስ። አንተ ግን ጌታ ሆይ ምሕረትህን አፍስስ። አንተ ግን ጌታ ሆይ ምሕረትህን አፍስስ። ስፍራውን ለቆ ሲሄድ ለመጉደል ሲቸኩል ትሕትናውን አውልቆ ለሞት ሲንቀለቀል እዩት ያንን ዝንጉ ቃል ኪዳኑን ሲያፈስ በአመፃው ብዛት ፍቅርን ሲያቀዘቅዝ ሥጋ ነፍሱን ዘርቶ አመፃ ኮትኩቶ ትሕትና ተረስቶ የትዕቢት ዓይን ፈጥቶ ፍቅርን ገደል ከቶ ጥላቻን ለማንገስ ጥርሱን ይስል ጀመር ሰው ለመነካከስ። አንተ ግን ጌታ ሆይ ምሕረትህን አፍስስ። አንተ ግን ጌታ ሆይ ምሕረትህን አፍስስ። ፍቅር ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ አድርገኝ። መራራ ስሬን ቁረጥልኝ አንተው የተጣፈጠ ፍቅር ስጠኝ። ፍቅር ነው የጎደለኝ በደል የምቆጥር ነኝ ጌታ ይቅር ባይ አድርገኝ። መራራ ስሬን ቁረጥልኝ አንተው ፍቅር የጣፈጠ ሕይወት ስጠኝ። ትንቢትና እውቀት መገለጥ ቢኖረኝ ተራራን የሚያፈልስ እምነት ሁሉ ባገኝ በሰዎች በመላክ ልሳን ብናገርም ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ነው የጎደለኝ በደል የምቆጥር ነኝ ጌታ ይቅር ባይ አድርገኝ። መራራ
ራሴን ቁረጥልኝ ባንተው ፍቅር ጣፈጠ ይወስደኝ ፍቅር 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 ነው የጎደለኝ በደል የምቆጥረኝ ጌታ ይቅር ባይ አድርገኝ ራሴን ቁረጥልኝ ባንተው ፍቅር ጣፈጠ ይወስደኝ ፍቅር ይታገሳል ቸርነት ያደርጋል በእውነት ደስ ይለዋል አመፅን ይጠራል አይቀናም አይመካም ራሱን ያዋርዳል እየተበደለ ሁሉም ይቅር ይላል ፍቅር 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 ነው የጎደለኝ በደል የምቆጥረኝ ጌታ ይቅር ባይ አድርገኝ ራሴን ቁረጥልኝ ባንተው ፍቅር ጣፈጠ ይወስደኝ ፍቅር 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 ነው የጎደለኝ በደል የምቆጥረኝ ጌታ ይቅር ባይ አድርገኝ ራሴን ቁረጥልኝ ባንተው ፍቅር ጣፈጠ ይወስደኝ አመቺ ቦታ ላይ ጠላቱን አግኝቶ በመልካም መንገድ በፍቅር ሸኝቶ በሰላም የሚሰድ ከሰው ልጆች ማነው? ዳዊት በዘመኑ ይህን አደረገው። ፍቅር 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 ነው የጎደለኝ በደል የምቆጥረኝ ጌታ ይቅር ባይ አድርገኝ ራሴን ቁረጥልኝ ባንተው ፍቅር ጣፈጠ ይወስደኝ ፍቅር 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 ነው የጎደለኝ በደል የምቆጥረኝ ጌታ ይቅር ባይ አድርገኝ ራሴን ቁረጥልኝ ባንተው ፍቅር ጣፈጠ ይወስደኝ የወንጌል አማኞች ድምፅ። በጣም ነው የምንወደው። በጣፈጠ አንደበቱ በሚገርም ትምህርቱ የሚታወቅ ነው። ቴዎሎጂያን ነው እና እድሜ ልኩን በክርስትና ነው ህይወቱን ያሳለፈው። ፓስተር የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልግሏል። በብዙ ነገር አልፏል። ቅድም እንዳያችሁት የእሱን ሳንሰማ አንሄድም ብለው ሰዎች አስቸገሩንና ፓስተር እኔ አይደለም እግዚአብሔር አብስቶ ይባርክ። አጨብጭባችሁ ተቀበሉልኝ። አጭር ደቂቃ እሳቸው ፕሬዘንቴሽናቸውን ያቀርቡልናል። አቅርቦቴ ዳሰሳ የሚል የተጠቀሰው ሌላ ስም ለመስጠት ስለአስቸገረ አዘጋጆቹ ጋር ካልሆነ በቀር ይህን መርሃ ግብር ለማዘጋጀት ምክክርና ጸሎት የሚያደርጉ ወንድሞችና እህቶች ነበሩ እና እዛ መርሃ ግብራቸው ላይ ተገኝቼ ከመጽሐፉ ላይ መሰረት አድርጌ በአንድ ቦታ ቃል እንዳቀርብ ተጋበዝኩ ማለት ነው በፓስተር። ስለዚህ እዛ ላይ ያቀረብኩትን ለምን እዚሁም ደግሞ ቢቀርብ አይሻልም ወይ ብሎ ደግሞ እንደገና አሳሰቡኝ። ያው እሱን ነው የማቀርበው። ስለዚህ የመጽሐፍ ሪቪው አይደለም ማለት ነው። በቀል በቀለኛውን ያጠፋዋል የተባለው መጽሐፍ ላይ ያለ የኔ ግንዘባ ነው። መጋቢ ጻድቁ አብዶ ይህን መጽሐፍ ለማዘጋጀት ከእግዚአብሔር ዘንድ ስላገኙት ጸጋ እግዚአብሔርን አመሰግናለሁ። እንኳን ረዳሁትም እላለሁ። ዛሬ ልንመርቀው የተሰበሰብነው ይህ መጽሐፍ የሚያነሳው ሐሳብ ሁላችንንም በተለያየ መንገድ ሊነካ ስለማይቸግረው ልባችን ውስጥም በቀላሉ ስር ሊሰድ ስለሚችል አንድ አደገኛ ስሜትና ደግሞ ስለ አንድ አደገኛ ድርጊት ነው። በቀል ይባላል ስሙ። ብዙ ጊዜ በደል ሲደርስብን፣ ልባችን ሲቆስል፣ ፍትህ ያጣን ሲመስለን የመጀመሪያው ምላሻችን ምናልባት እሰራለታለሁ፣ እበቀላታለሁ፣ ዋጋውን ነው የምሰጠው ወይም የማደርገውን አውቃለሁ የሚል ሊሆን ይችላል። ይህ ስሜት ተፈጥሯዊ የሚመስል ግን እጅግ በጣም አታላይ ነው፣ አደገኛም ነው። መጽሐፍ ቅዱስ ስለዚህ አጥፊ ኃይል ምን ይላል? እኔ በቀል በቀለኛውን ያጠፋዋል የሚለው የመጋቢ ጻድቁን መጽሐፍ መሰረት አድርጌ ትኩረት የማደርግበት መጽሐፉ ትኩረት ከሚያደርግበት ኤዶም ታሪክ ላይ አንዱን ግልጣይ በመውሰድ ነው። 3 ነጥቦች አነሳለሁ።
የመጀመሪያው ታሪኩ ነው። የኤዶም ታሪክ የበቀል መነሻና አካሄድን ያሳየናል። ኤዶማውያን እነማን ነበሩ? ተደጋግሞ ተጠቅሷል። የእስራኤል የያዕቆብ መንትያ ወንድም የነበረው የኤሳው ዝርያዎች ናቸው። በሁለት ወንድማማቾች መካከል የነበረው ፍክክርና ቅያሜ ከማህፀን የጀመረ ነው። ቃሉን የምታውቁት ስለሆነ አልደግመውም። ከውልደታቸው ጀምሮ ታይቷል። ኤሳው ብኩርናውን በመሸጡና ያዕቆብም አባታቸውን በማታለል በረከቱን በመውሰዱ ምክንያት ኤሳው በያዕቆብ ላይ ከፍተኛ ቂም ይዞ አባቴ የሚሞትበትን ቀን እጠብቃለሁ፣ ከዛ በኋላ ወንድሜን እገድለዋለሁ የሚለው ጩኸቱ በመንደራቸው አስተጋባ። ይህን ተከትሎ ያዕቆብ ለመሰደድ በቃ። ዘመናት አለፉ። በእርግጥ እርቅ ተካሂዷል። ይህ በግለሰቦች መካከል የነበረ ቂም ግን ለዘመናት በዘሮቻቸው መካከል ወደሚቀጥል ጥላቻና የበቀል ጥማት ተለወጠ። ሁለት ኩነቶችን ብቻ ላንሳ። አንደኛው የኤዶም ቋሚ ጠላትነት። እስራኤላውያን ከግብፅ ሲወጡ በኤዶም ምድር ለማለፍ ሲጠይቁ ኤዶም በኃይል እንዳያልፉ ከለከለ። እግዚአብሔር ዘመድ ስለሆነ በቦታው ለማለፍ ብቻ ጠይቀው እንዳትመታው ብሎት ነበር። በዘኍልቍ ምዕራፍ 20 ላይ ይገኛል። ነገር ግን ይህንን ልመናና ጥያቄ አልተቀበለም። ይሄ የመጀመሪያው ግልጽ የጠላትነት መገለጫቸው ነበረ። ሁለተኛው በይሁዳ የጥፋት ቀን የኤዶም ደስታና ተሳትፎን የሚናገረው ነው። ትንቢተ አብድዩ መጽሐፍ የተጻፈው በዚህ ላይ ነው። ኤዶም በይሁዳ ላይ ስላደረገው ክፋት በዝርዝር ይናገራል። ቀን ጠብቆ ተበቀለው። የቱ ቀን? በሕዝቅኤል በነቢዩ መጽሐፍ ኤዶም በእስራኤል ላይ ያደረገውን ሲናገር የዘላለም ጥል ስላለህ በመከራቸው ጊዜ በኋለኛይቱ የኃጢአታቸው ቀጠሮ በዚያ ጊዜ የእስራኤልን ልጆች በሰይፍ እጅ ጥላቸዋልና ይላል ሕዝቅኤል 35 ቁጥር 5 ላይ ነው። የዘላለም ጥል ስላለህ፣ ቋሚ ጥል ስላለህ መቼ? በመከራቸው ጊዜ በኋለኛይቱ የኃጢአታቸው ቀጠሮ ጊዜ። ምንድነች የኃጢአታቸው ቀጠሮ? ቃል ኪዳናዊ ታማኝነቱን ያጓደለው እስራኤል በቃል ኪዳን መታዘዝ ስላልቻለ የቃል ኪዳኑ መዓት ፈሰሰበት። ያም አስቀድሞ ለፊተኛው ለሰሜኑ እስራኤል በኋለኛም ለይሁዳ ለደቡቡ ሕዝብ የወረደ መዓት ሆነ። በ722 አሦር ሰሜኑን ማረከ፣ አጋዘውም። ደቡቡም ደግሞ ለባቢሎናውያን አልፎ ተሰጠ። የኤዶም ትኩረት የባቢሎን ምርኮ ላይ ነው፣ የባቢሎናውያን ቀውስ ላይ ነው። ይህን ቀን አብድዩ ራሱ በመጽሐፉ የእስራኤል ክፉ ቀን ይለዋል። የጥፋታቸው ቀን ብሎ ሰይሞታል። የጭንቀታቸውን ቀን ሲል አጎላምሶታል። ባቢሎናውያን ኢየሩሳሌምን በወረሩና ባጠፉ ጊዜ ኤዶማውያን ያደረጉባቸውንም ይዘረዝራል። 8 ነገር ነው ያደረጉባቸው። ምን ልትሉ ባጭሩ ዝም ብዬ ላነበው። አንደኛ ገለልተኛ ሆኑ። በአብድዩ መጽሐፍ ቁጥር 11 ላይ ያው አንድ ምዕራፍ ስላለው ቁጥር 11 ላይ እንግዶች ሀብቱን ዘርፈው ሲሄዱ፣ ባዕዳን በበሮቹ ሲገቡ፣ በኢየሩሳሌም ዕጣ ሲጣጣሉ በዚያ ቀን ገለልተኛ ሆነ ተቀመጠ ይላል። ገለልተኛ ምን ቸገረኝ ይላል። ወንድምህን ሲቀራመቱ ምን ተዳይ ብለሃል? እንዳላየ እንዳልሰማ ሆነ ተቀምጠሃል ይላል። ይባስ ብሎም ሁለተኛ ከባዕድ ጋር በማበር የግፉ ተሳታፊ ሆነ ይላል። የወንድምን ተግባር ሳይሆን የባዕድን ስራ ፈጸመ። እንዲህ ይላል። እንግዶች ሀብቱን ዘርፈው ሲሄዱ፣ ባቢሎናውያን ዘርፈው ሲሄዱ፣ ባዕዳን በበሮቹ ሲገቡ፣ በኢየሩሳሌም ላይ ዕጣ ሲጣጣሉ በዚያ ቀን አንተም ከነርሱ እንዳንዱ ሆነህ ይላል። በዘረፋውና በቅርምቱ ውስጥ ተሳታፊ ነበረ። ሶስተኛው በወንድሙ ስቃይ ተደሰተ። ቁጥር 12 የመጀመሪያው አረፍተ ነገር እንዲህ ይላል። ክፉ ቀን በገጠመ ጊዜ በወንድም ስቃይ መደሰት አልነበረብህም ነበር። በጥፋታቸው ቀን የይሁዳ ሕዝብ ሲያዝኑ ሐሴት ማድረግ አልነበረብህም ነበር። በተጨማሪ ቁጥር 13 ለላይ በጭንቀታቸው መደሰት አልነበረብህም። አራተኛው በትዕቢት ተናገረ ይላል። ቅድምም እንደሰማ ነው። ቁጥር 12 ለላይ በጭንቀታቸው ቀን በትዕቢት ልትናገር አይገባህም ነበር። ይህ ብቻ አይደለም። አምስተኛ በበር ገባ ይላል። በእግዚአብሔር ጥበቃ የነበረው ወደ ጽዮን አደባባይ አሕዛብ በመጡና በገቡ ጊዜ ኢየሩሳሌምን ሲያቃጥሉ፣ መቅደሱን ሲያፈርሱ፣ ሕዝቡ በ3 ተከታታይ ምርኮ ሲወሰድ በጥፋታቸው ቀን በሕዝቤ በር ልትገባ አይገባህም ነበር። ስድስተኛው እንደዚህ ይላል። በእስራኤል ሀብት ላይ ዘመትክ ይለዋል። ቁጥር 13 ሐመሩሃ ሀብታቸውን መዝረፍ አይገባህም ነበር። እሱ ብቻ አይደለም። ሰባተኛው ለመግደል አደፈጠ ይላል። መግደሉም አይቀርም። ቁጥር 14 ስደተኛውን ለመግደል ኢየሩሳሌም ከተከበበች በኋላ ድንገት ስትፈታ ሰው ነፍሱን ሊያድን
በያለበት ተበታትኖ ሲፈረጥጥና ሲሸሽ በዛ ጊዜ በመንገድ አድፍጠህ በመንታ መንገድ መጠበቅ አይገባህም ነበር ስደተኞቻቸውን ለመግደል ይላል። 8ኛ ትሩፋኑን አሳልፎ መስጠት። ቁጥር 14 ከጥፋት የተረፉትን ለጠላት አሳልፎ ሰጥቷቸው ይላል። የተረፉትን አሳልፈ መስጠት አልነበረብህም። ይህ ሁሉ ድርጊት የመነጨው ለዘመናት ከተጠራቀመ ቂምና በቀል የተነሳ ኤዶም በባቢሎናውያን እስራኤል ለይሁዳ በወደቀ ቀን አብሮ ተሳታፊ ሆነ። የወንድሙን ያዕቆብን የእስራኤልን ጥፋት እንደ መልካም አጋጣሚ በመቁጠር የራሱን የበቀል ጥም ለማርካት ሞከረ። ቂም ቋጥሮ ለሰይፍ ዳረጋቸው ይላል ሕዝቅኤል 35 ቁጥር 5 ላይ። ይሄ ነው አንደኛው፣ ይሄ ነው ታሪኩ፣ ይሄ ነው ባጭሩ። ሁለተኛው በዚህ መጽሐፍ ላይ ትኩረት የተደረገበት ቁልፍ ነገር በቀል በቀለኛውን ያጠፋዋል የሚል ነው። ኤዶም ምን ሆነ? በመጨረሻ በቀለኛውን እንዴት በቀል እንደሚያጠፋው በኤዶም መጨረሻ ላይ በግልጽ ተጽፏል። ትንቢተ አብድዩ እዛው መጽሐፍ ቁጥር 15 ላይ እንዲህ ይላል፣ በአሕዛብ ሁሉ ላይ የእግዚአብሔር ቀን ቀርቧልና አንተ እንዳደረግህ እንዲሁ ይደረግብሃል፣ የሰራው ስራ በራስህ ላይ ይመለሳል። አረጋዋለሁ ያለውን ይናገራል። እንደ ንስር ወደ ላይ ከፍ ብትል በከዋክብት መካከልም ዙፋኔን አደርጋለሁ ብትል እይዝሃለሁ፣ አወርድሃለሁ፣ እፈጠፍጥሃለሁ ይለዋል። ውስጣዊ ጥፋት ደረሰበት። ልብን ያደነድናል፣ በቃል ምሕረት ያሳጣል። በጥላቻና በምሬት ስለሚሞላ ሰላምን ያሳጣል። በወንድሙ ጥፋት ከመደሰት አልፎ ለራሱም ጥፋት ተባባሪ ሆነ ኤዶምያስ። ይህ መንፈሳዊና ስነ ምግባራዊ ውድቀት ነበረ። የበቀል ጥማት አይናቸውን አሳውሮ ለዘመናት የዘለቀው የወንድማማች ትስስርን ሙሉ በሙሉ እንዲረሱ አረጋቸው። እንደ ወንድም ከመቀበል ይልቅ እንደ ቋሚ ጠላት ተቆጣጠሩ አንዳቸው ሌላቸው። በመጨረሻም ውጫዊ ጥፋት መጣ። የእግዚአብሔር ፍርድ ወረደ። እግዚአብሔር በኤዶም ላይ እንደሚፈርድ በነቢያቱ በኩል ደጋግሞ ተናግሯል። በሕዝቅኤል መጽሐፍ ቅድም እንዳልኩት የኤዶም ትዕቢትና ጭካኔ ወደ ራሱ ጥፋት መራው። ምክንያቱም ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ስለሚቀድም። በታሪክም ኤዶም እንደ ሕዝብነቱ እየተዳከመ ሄደ። በመጨረሻ ከምድረ ገጽ ጠፍቷል። ቃሉ እንደዚህ ይላል ቁጥር 18 ላይ ከኤሳው ቤት የሚተርፍ የለም ይላል። የበቀል ጥማታቸው የራሳቸውን ፍጻሜ እንዳፋጠነ ሲናገር በቀል እንደ መርዝ ነው። መጀመሪያ በቀለኛውን ከውስጥ ይቦረቡረዋል፣ ይበክለዋል። ከዛ በዙሪያ ያሉትን ግንኙነቶች እያበላሸ ይሄዳል። በመጨረሻ የእግዚአብሔርን ፍርድ ያመጣል። ኤዶም የበቀልን ዋጋ ከፍሎ የራሱን ጥፋት በራሱ አመጣ። በእርግጥም እንደተናገረው በአብድዩ እንደተናገረው በኤዶም በኤሳው ዝርያዎች ላይ ሲፈጸም የታሪክ ሂደት አስደናቂና የማያዳግም ሆነ። በወንድሙ በያዕቆብ በእስራኤል ላይ በውድቀቱ ላይ መደሰቱ በጠላቶቹ ፊት አሳልፎ በመስጠቱ ምክንያት ለዘላለም ትጠፋለህ የተባለው ኤዶም ከታሪክ መድረክ ተሰወረ። ትንቢታዊውን ፍርድ በሚያስገርም መልኩ በሚያረጋግጥ ሁኔታ ኤዶም ጠፋ። የኤዶም መጥፋት በአንድ ጀንበር የተከናወነ አልነበረም፣ በሂደት ነው። በመጀመሪያ በ6ኛው መቶ ክፍለ ዘመን ከጌታችን ከኢየሱስ ክርስቶስ ልደት በፊት ከምስራቅ የመጡ ናባጥያን የተባሉ አረባውያን ህዝቦች ኤዶምን በሙሉ ከትውልድ ወደ ትውልድ ይመኩበት የነበረው በአለት ንቃቃት ውስጥ ትኖራለህ ከሚባሉበት ከዛ ተራራ መኖሪያቸው የዛሬዋ ፔትራን ጨምሮ አባረሯቸው። ከዛም ኤዶማውያን ወደ ይሁዳ ደቡባዊ ክፍል አፈግፍገው ሄዱ። ምክንያቱም ከሙት ባህር ዳርቻ ከዜሬድ በታች ነበር የሚኖሩት። አፈግፍገው ወደ ላይ ሄዱ እና ኤዶሚያ የሚባል አዲስ የግሪክ ስያሜ ያለው ግዛት መታወቅ ጀመሩ። ትልቁና የመጨረሻው ጥፋት የመጣው በ2ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት አይሁዳዊ መሪ እና የዮሐንስ ኤርካነስ ኤዶሚያን በኃይል ሲቆጣጠር የሆነ ነው። ኤርካነስ ኤዶማውያንን ማንነታቸውን ትተው በግዴታ ወደ ይሁዲነት እንዲገቡ አስገደዳቸው። የተረፉት ይሄ ክስተት የራሳቸውን ቋንቋ፣ የራሳቸውን ባህል፣ የራሳቸውን ሃይማኖታዊ ማንነት ሙሉ በሙሉ አሟጦ አጠፋው። ከዚህ በኋላ እንደተለየ አንድ ህዝብ መታወቃቸው አቆመና የተረፉት ከይሁዳውያን ጋር ተቆጠሩ። ኤዶማውያን ይኖሩበት የነበረው ቦታ በድንጋይ ፍርስራሽና በቱሪስት መስህብነት ብቻ ዛሬ ይታወቃል። እኔ ኤዶማዊ ነኝ የሚል አንድ ሰው ግን በዓለም ላይ የለም። ኤዶሚያ የሚባል አገረ መንግስት የለም። የእነርሱ ባህልን የሚከተል ማህበረሰብ የለም። በስማቸው የሚጠራ ህዝብ በምድረ ገጽ ላይ የለም። የኤዶም ስምና ዝና ከሰው ልጅ ትውስታ ውስጥ ተፍቆ የአብድዩ ትንቢት ቃል በቃል ተፈጸመ። ከዚህ ምን እናገኛለን ነው?
መጽሐፉ የሚነግረን የመጨረሻው ከበቀል ይልቅ ያለው አማራጭ የኢየሱስ መንገድ፣ ፍርድን ለእግዚአብሔር መተው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የኔ ነው እኔ ብድራትን እመልሳለሁ ይላል ጌታ ተብሎ እንደተጻፈ። ይቅርታን መምረጥ፣ መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ከክፋት ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔር ይቅር እንዳላችሁ በክርስቶስ ይቅር ተባባሉ። ይቅርታ የበደለኛን ኃጢአት ችላ ማለት ሳይሆን እኛን ከቂምና ከበቀል እስራት ነፃ ማውጣት ነው። የወንጌል አማኞች ድምፅ። ፓስተር ጻድቁ እንኳን ደስ አሎት፣ በዚህ ጉዳይ እኛም ደስ ብሎናል የሚሉ ሰዎችን ይጋብዛለሁ። ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊን ወደዚህ ጋብዛቸዋለሁ። እሳቸው ደግሞ ሌላ የክብር እንግዳ ይጋብዙልናል። እንኳን ደስ አሎት የሚል መልእክት ያስተላልፋሉ። አመሰግናለሁ። እንደምን አመሻችሁ። ፓስተር ሰለሞን በደንብ ስላስተማረኝ ዛሬ እኔ ሁለት ምርጫ የለኝም፣ አንድ ምርጫ ብቻ ነው። እጅግ የምወድህ እጅግ የማከብርህ አባቴም ወንድሜም ደግሞ አለቃዬ ፓስተር ጻድቁ እንኳን ደስ አለ። እውነት ለመናገር ይህ መጽሐፍ እንደው ጥቂት ዓመታትን ቀድሞ ቢሆን ኖሮ ኢትዮጵያ ላይ እየፈሰሰ ያለውን ደም ያስቀረልን ነበር። ኢትዮጵያ ውስጥ ያልተደረገ የለም። ስለ ኤዶም አናወራም። እዚሁ አጠገባችን አፍንጫችን ላይ ሰው በቁሙ ቤንዚል ተርከፍክፎበት በሰውነቱ ያልተከበረባት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተነገረላት፣ በዛ በተጻራሪ ኢትዮጵያ ልጆቿን ትበላለች ተብለን ሲነገርልን ሲዘመርልን የነበረውን ታሪክ ሊያጠፋልን ሊያስቀርልን የሚችል መጽሐፍ እንደነበረ አስባለሁ። ግን ደግሞ ቢዘገይም ከመቅረት ይሻላልና እንኳን ደከምክልን፣ እንኳን ጻፍክልን፣ ደግሞም የኖርክበት ታሪክ እንደሆነ በቅርብ አውቃለሁ። ደግሞም የረዳህን እግዚአብሔርን አመሰግናለሁ። ውዷ ባለቤትህ በቅርብም አውቃታለሁ። እኔ ሰው በባለቤቱ አይነት ፍቅር እኔ ከነ ጻድቁ ብዙ ተምሬያለሁና በእውነት ፍቅራቸውን እስከ መጨረሻ እስከ እቅታ ድረስ ያጽናላችሁ። በየደቂቃው ነው አብረን ስንጓዝ እየደወለች የት ደረስ፣ ከአውሮፕላን ወረድኩ፣ ሆቴል ገባሁ፣ በላው፣ ከኛው እያላት ነውና እንዲህ አይነት ፍቅር በእውነት የማይታይበት ዘመን ላይ ስለሆን ያለ ነው። ተፋቶ ሰማንያቸው ተቀደደ ሲባል ነው የምንሰማው እንጂ እንዲህ በየደቂቃው ፍቅራቸው እየጨመረ የመጨረሻው እንግዲህ ማዕረጋት ላይ የደረሰ ፍቅር ነውና በጣም ክበሩልኝ። አሁንም በፍቅር ያጽናችሁ ለማለት ነው። አመሰግናለሁ። ብፁዕነቶ ወደ መድረክ ይምጡልን። እግዚአብሔር ይስጥልን። እንዴት አመሻችሁ? እግዚአብሔር ይመስገን። ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ዋና ጸሐፊ እኔን ጋብዘውኛል። እኔም ሌሎችን እንድጋብዝ ነው ወደዚህ የመጣሁትና ከዛ በፊት ግን ፓስተር ጻድቁ አብዶን እንኳን ደስ አሎት ማለት እፈልጋለሁ ከባለቤቱ ጋር። ይሄ ትልቅ መልእክት ነው። በቅርቡ ያለፉት ርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ይሄንን ዘመን 2017ን ወይም በአውሮፓውያን አቆጣጠር 2025ን የተስፋ ዓመት ብለውት ነው እሳቸው ያረፉት እና ሁላችንም ቢሆን የተስፋ ተጓዦች ነን ብለው ለዓለም ተናግረው ነው የሄዱትና
በሀገራችንም ላይ ብዙ ነገሮች ተከስተዋል፣ እየተከሰቱም ነው ያሉት። ግን ኢትዮጵያ ትልቅ ሀገር ናት። ትልቅ ታሪክ ያላት ሀገር ናት። ትልቅ ሕዝብ ያላት ሀገር ናት እና ባለፉት 50 ዓመታት በደረሱት ሁኔታዎች ብቻ መመዘን የለባትም ባይነኝ ሀገራችን ኢትዮጵያና ተስፋ አለን። ብዙ ነገሮች ተቀይረው ቂም በቀል ተሽሮ ወንድማማቾች እህትማማቾች ተከባብረው ተደጋግፈው ተዛዝነው የሚኖሩባትን ሀገራችን ተመልሳ ለራሷ ብቻ ሳይሆን ለአፍሪካ ብቻ ሳይሆን ለዓለምም ተምሳሌት የምትሆን አገር እንደምትሆን ተስፋ አለንና በተስፋ እንድንጸና አደራ እላችኋለሁ። እንግዲህ ሌሎቹን መጋብዘው እዚህ ያሉ የወንጌል አማኞች ካውንስል ዋና ጸሐፊ ክቡር ቄስ ደረጀ ጀንበሩ እዚህ በመካከላችን አሉና እሳቸውን ወደዚህ ለመጋበዝ እፈልጋለሁና ራስዎ ቢመጡ ደስ ይለኛል። የሙሉ ወንጌል ተወካይ ወደዚህ ጋብዛለሁኝ። የሙሉ ወንጌል ተወካይ ፓስተር ለወየው እሳቸውን ወደዚህ ጋብዛለሁ። የዲኖሚኔሽን መሪዎች በመካከላችን ያላችሁ የዲኖሚኔሽን መሪዎች ጊዜ ለመቆጠብ እናንተን ወደዚህ ጋብዛለሁ። ማንኛውም ዲኖሚኔሽን መሪዎች ወደዚህ እንድትመጡልን። ዲኖሚኔሽን መሪዎች አጨብጭቡላቸው። የዕለቱን ንጉሥ ፓስተር ጻዲቁ አብዶን ወደዚህ ጋብዝና የሚሉትን ብለው ሌሎችንም እንግዶች የሚሉትን እንዲሉ ያደርጋሉ። እሳቸውን ወደዚህ ጋብዛለሁ። ቄስ ደረጀ ካልቀደመኝ አልናገርም። ቄስ ደረጀ ጀንበሩ ይቅደሙ፣ ግድ የለም። እሳቸው የሚናገሩበት አማርኛ የምርጦ ለማርያም ስለሆነ እግዚአብሔር እናመሰግናለን። እኔም ፓስተርን በካውንስላችን ስም የካውንስሉ የስራ አስፈጻሚ ኮሚቴ አባል የቦርድ አባል የሆነውን ወንድማችን ፓስተር ጻድቁን እንኳን ደስ አለን። ያንተ ብቻ ሳይሆን የሁላችንም ስለሆነ እንኳን ደስ አለን። እግዚአብሔር ዘመን ሰጥቶ ጊዜ ሰጥቶ እድሜ ሰጥቶ ይህንን ነገር ማካፈል ማለት ትልቅ ነገር ነው እና በጣም ነው ደስ ያለኝ። እዚህ ደግሞ ቁጭ ብዬ ስሰማ ስለ መጽሐፉ የበለጠ ቶሎ ብዬ አግኝቼ ለማንበብ እንድናፍቅ አድርጎኛል። ይሄ አልሰማ ብለን ብዙ ነገሮች ሆነዋል፣ እየሆኑም ነው ያሉ። እግዚአብሔር ቃል በብዙ ተናገረ ከበቀል እንድንርቅ። ነገር ግን አሁንም እዚያም ላይ መጽሐፍት ተጽፈዋል፣ የተለያየ አንበናል፣ ያውነ ዛሬም ደግሞ እንደዚያው እንዳይሆን ይህ መጽሐፍ ወደ ውስጣችን ገብቶ ታሪካችንን ይለውጥ። እኔ ናፍቆቴ ጸሎቴ ይሄ ነው። የሚያነቡ ሁሉ በቃ ብለው ከበቀልና ከተለያየ ክፉ ነገር ራሳቸውን እጃቸውን የሚሰበስቡበት ዘመን ያደርግልን። አሁንም ደግሜ ፓስተር ጻድቁን በጣም እንኳን ደስ አለን። በትልቅ ነገር ሰርቶ ትቶልናል። መጽሐፍት የሚጽፉ ወንድሞች እህቶች ደግሞ በዚህ ዘመን እየተነሱ ስለሆነ ባለፉት ጊዜያት ብዙ መጽሐፍትን መርቀናል። የተለያዩ ሰዎች ጠቃሚ የሆኑ አሁን ደግሞ ለሀገራችን የሚሆን ብርቱ መልእክት የያዘ በቀል ከምን ትርፍ የለው፣ ጉዳቱ ብዙ ነው። ይህን ደግሞ ከኢትዮጵያውያን ለኢትዮጵያውያን የሚያስተምር አለ ብዬ አላስብም። ታሪካችን ይናገራል። ያን ማንበብ ብቻ ነው። አንዳንዶቻችን ብዙውን ዘመን ደግሞ አልፈንበታል። እስካሁን ምን ተገኘ? ሞት፣ ረሃብ፣ እርዛት፣ ስደት። ጥቅም ስለሌለው እንመለስ። መመለስም አለብን። የሰማይ አምላክ እግዚአብሔር ልቦናችንን አእምሯችንን ወደ ቀናው ነገር ይመልስ። እግዚአብሔር ይባርካችሁ። አመሰግናለሁ። እኔ ብዙ አልናገርም። ቀደም ትንሽ ኢሞሽናል ሆንኩ። እንዳልኩት በልጅነቴ እኔ አላለቅስም ነበር፣ ስገረፍም አላለቅስም።
እና ለካ እድሜ ሲገፋ ሰው እንትን እየሆነ ይሄዳል፣ እየሳሳ ማለት ነው። የመጣችሁ ሁሉ በዚህ ስፍራ የተገኛችሁ አክብራችሁን የተገኛችሁትን ሁሉ ከልብ አመሰግናለሁ። አንዳንዶቹ እዚህ ያለን ያለኝ ሰው አለ። የማርያም ወርቅ ይባላል። ለውዛ ማርያም አካባቢ ጎንደር የተወለደ ነው አለ ወይስ ሄደሃል? ሄደው ሊሆን ይችላል። የመጡ አሉ። በግሩፕ ነው መተናል ያሉኝ ከኢትዮጵያ ኦርቶዶክስ። አቡነ ፊልጶስ ይቅርታ ደቡብ ኦሞ ነኝ ብለዋል። እና እዚህ የተገኛችሁ አንዳንዶቻችሁን ግን በጣም ሳላመሰግን አላልፍም። አምባሳደር መሐመድ ድሬ በጣም ነው የምወዳቸው፣ የምንግባባው። ወንድሜን አምባሳደር ሽፈራው ሽጉጤ የቀድሞ የደቡብ ክልል ፕሬዚደንት የነበሩ ለብዙ ዘመን ማቃቸው ወንድሜን ዶክተር በከርሻለኝ ለእንግሊዝ ስም መጥራት ከጀመርኩ ሌሎቹን እንዳረሳ እዚህ የመጣችሁ የመንግስት ከፍተኛ ስራ ኃላፊዎች፣ የቤተ እምነት መሪዎች ሁላችሁ በጣም እግዚአብሔር ይስጥልኝ። በጣም የቅርብ ጓደኞቼ እንዲመጡ ነግሬ ነበር። ቢኖሩ ኖሮ አንድ ሁለቱን እዚህ ባገኝ ጥሩ ነበር። ምክንያቱም ክፉ ስሰራ ያወጣለ ተሾመ ተካና ሳሙኤል ጌታውን አላችሁ። ሳሙኤል አለ፣ ተሾመ ተካ አለ። ተሾመ ተካ ሁለታችሁ እስቲ ወደፊት ነው፣ ይቅርታ አድርጉልኝ ነው። ሁለታችሁ ወደፊት ለእኔ ወደ ጌታ ማምጣት እነሱ ናቸው ምክንያቶቹ እነሱ ናቸው። ተሾመ ተካ የሚባለው ሰውዬ አንሶ ጃለታ ወገቡ እሺ ብሎ እንትን አይልም እና ተያይዘን ይለይልን ዛሬ ተባብለን ከከተማ ሰው እንዳይገላገለን ወጥተን ተደባድበን መሸናነፍ ሲያቅተን ጓደኛው ነው እና ሳሙኤል ጌታሁን ስሙ ሌላ ነበረ፣ በላቸው ጌታሁን ነበር እና በላቸው ጌታሁን ግብረ ኃይል አለው። ከላዩ ታላቁ አለ፣ ከታች ሌሎች ግሩፖች ያሉት። ትምህርት ቤት የገባው ለታ የእሱ ታችኛው ቡድን ተደባደቡ ከኔ ጋር እና ለመጀመሪያ ጊዜ መሸነፌን አምኜ ወደ ቤት የሄድኩት ያሉለት። ለምንድን ነው ያመንኩት? አንድ ትልቅ ሰው ቆሞ ዘመድ የለውም እሱን ብታሸንፍ ሌላ ግሩፕ አለው አለኝ። ቻይና ግሩፕ የሚባሉ ነበሩ እና ኳስ ሜዳ ነው እኔ እሱ ላይ ተንኮል የምሰራው እና አንድ ቀን ግን ለመለወጥ ምክንያት የሆነውን ነገር ታኮ ስሰጠው ፈገግ ብሎ ድሮ ሊመታኝ ነው የሚሮጠው ጌታ ይባርክ አለ። እኔ ምን ማለት እንደሆነም አማርኛውም አልገባኝም። መጫወት ስላቃተኝ ለአንበሌ ነገርኩ። እኛ ቴዎድሮስ የሚባል ቡድን ነው እኛ አውቃቸዋል፣ ቴዎድሮሶች ነን እና እነሱ ነበልባል ምናምን ነው ስማቸው። ግን ለማንኛውም በራሪ ኮከብ ነበረ፣ ተወርዋሪ ኮከብ። ከዛ ጠየኩት ስንወጣ ከጨዋታ እሱ ሲወጣ በላቸው ጌታ ይባርክ ያልከኝ ፈገግ ብለሃል ምን ማለት ነው አልኩት። መልካም ያርግልህ ማለት ነው። እና እንዴት ስል አዲስ ፍጥረት ሆኛለሁ ሲለኝ ከቱ እየሳኩ ቁመት 1.60 መልከኝ ምናምን። አሁን ታሪክ አላበዛም። ለእኔ ወደ ጌታ ማምጣት እነዚህ ሁለት ሰዎች ናቸው። እግዚአብሔር ይስጣቸው፣ ጌታ ይባርካቸው። ከዛሬ አሁን ጌታ ሄዳለን። ታንኪዩ በላቸው ጌታሁን። እኔም ስሜ ሳዲቆ ነበረ። እኔ ጻድቆ ሆኛለሁ፣ እሱ ሳሙኤል ሆነዋል። ተሾመ ተካ ብቻ ስም እና ከዚህ በኋላ እንግዲህ መጽሐፍ ወደ መመረቅ ብንሄድ ጥሩ ይሻላል። በጣም ነው የማመሰግነው። በተለይ ኮሚቴው ከኔ ጋር በጣም የደከመ ኮሚቴ ነው። የአምላክ ቸርነት ማለት ትንሽ ልጅ ነው። ሳንዴ ስኩል ነው መቀየት አለ። የአምላክ ቸርነት የአምላክ ቸርነት ማለት ና ወደዚህ የበዛብህ ቸርነት ልጅ ነው። አባትና እናቱ እዚህ ስላሉ ይቁም። በዛብህ ቸርነት የነሱ ልጅ ነው። የአምላክ ቸርነት እንደዚህ ያለች ቅመም ልጅ ነው። ሰንደይ ስኩል ድሮም ሳቀው ፈገግ እያለ ጠጋ ይላል። ውጡ ለትምህርት ሲባል ወደኛ ወደ ትልቆቹ ያያል። ለካ አለችበት ማለት ነው። ታንኪዩ። እምቢ አለኝ። ለሰራው ስራ ልክፈልስን ለ50 ዓመት አገልግሎት አይመጥንም ብሎ እምቢ ብሎኛል። በነፃ ነው አርቲዮቱ ነው የሰራው። መጽሐፉ ላይ የምታዩትን ስዕል የሰውየውን የተናደደውን የተቃጠለውን ሰውዬ አሞጽ 1:11 አንብብና
አንድ በጣም የተበሳጨ ሌላ ሰው በሰይፍ የሚያሳድድ ሰው ኢማጂን አድርገህ ስራ ብዬው ነው የሰራው። ስለዚህ አሞጽ 1:11 ስታነቡ እንደዚህ የተቃጠለው ሰውዬ ለምን እንደዛ እንደተቃጠለ ልታውቁ ትችላላችሁ። ስለመጣችሁ እጅግ አመሰግናለሁ። በጣም ደስ ብሎኛል። ቢጫ ኳየሮች ብቻ አይደላችሁ፣ ልባችሁም ነጭ ነው። ጌታ ይባርካችሁ። በጣም አመሰግናለሁ። በተለይ እዛ ውስጥ አሉ ሻለቆች ምናምን ሰላምታ እሰጣለሁ። ጌታ ይባርካችሁ ሁላችሁ። የወንጌል አማኞች ድምፅ በቀል በቀለኛውን ያጠፋዋል የሚለው በፓስተር ጻድቁ አብዶ የተጻፈው መጽሐፍ በዛሬው ቀን በይፋ ተመርቋል። እናጨበጭባለን። አባቶች ባሉበት እግዚአብሔር ክብር ተመርቋል። አጨብጭቡላቸው፣ አጨብጭቡ። ፓስተር ጻድቁ አያውቁትም። እየከፈቱ ነው። ከፍተውታል። ጨርቁን ያነሳሉ። ጨርቁን አንሱት። መጽሐፉ ተከፍቶ ለሕዝብ አገልግሎት ውሏል። ክብሩን እግዚአብሔር ይውሰድ። እናጨበጭባለን። እግዚአብሔር ክብር የወንጌል አማኞች ድምፅ